አሁን ቤት ራሱ የሚበላ የላቸውም። የሚረዳም እኔም ራሴ መርዳት አልችልም እና ከተቻላችሁ ከዚህ ሰውራችሁ እና በተቻላችሁ አቅም እርዱን። መልካም። እሺ እህታችን የኢትዮጵያዊ አካውንት የወንድሟን አካውንት ልከሽልኛል፣ እኔም ለቅቄላቸዋለሁ። እንደገና በተጨማሪ ደግሞ ውጭ ያሉት እዛው መላክ የሚችሉ አካውንቱን ላኪልኝና ልጻፍላቸው ነው ወይ ጽፈሻል? አረብኛ ስለሆነ ነው ፎቶው ጋር ከልጅቷ ቪዲዮ ጋር ተያይዞ ያለውን ነው ወንድማችን። አሃ በአረብኛ መልካም አየሁት። እሺ ስለዚህ በዛም ማስገባት ትችላላችሁ ማለት ነው። ምዕመናን መርዳት የምትፈልጉ ለተቸገረ ሰው በጎ ነገር ማድረግ አትከልክል፣ ልታደርግለት የሚቻል ሲሆን ይላልና መጽሐፍ። ሁላችንም በምንችለው መጠን ልናግዛት እኔ እህቷ ልናግዛት ይገባል ማለት ነው። ግልጽ ነው አይደል? እሷን መንፈሱ ነው እንትን የሚለው እሺ የሆነ ነገር በላ የምትገባው ማናት? እግዚአብሔር ገስጽ የምትገባው እቺ ናት። ወደ ሀገር ቤት የምትገባው ተመስገን አምላክ የሚል የምትገባ አይደለችም። እቺ ራሱ ታማሚ ናት፣ እህቷ ናት፣ ያመጣቻት ናት፣ ታላቅ እህቷ ናት። አሃ እሷም መተት ነው እንደዛ የሚያደርጋቸው። እሷም ታማሚ ናት። በጣም ነው የምታሳዝነው። እሷም በመናፍስት ተይዛ መንፈሱ ተጋልጦ እየረበሻት ነው። አዎ የቤተሰብ ዛር ነው ሁሉም እንትን የሚያደርጋቸው። አሃ የቤተሰብ መተት ነው እንጂ ቤተሰብ ለሁሉም በትን ተብሎ የተላከ ሰላቢ ማለ። በጣም ነው የምታሳዝነው። ስለዚህ የዚህች መቋቋም አልቻሉም የታላቋ ማለት ነው እህቷ የመንፈሱ ተያይዘዋል። ፈተና። መቋቋም አልቻሉም። አዎ ለዛ ነው አገር ቤት እንድትገባ የተፈለገው። አዎ ጸበል መሄድ አለባት አለች። መልካም ይቻላል። ሰው ባለበት ሆኖ መቋቋም ካልቻለ ወደ ሀገሩ ገብቶ ጸበል እየተጸበለ ንስሐ ገብቶ ስጋው ደሙን እየተቀበለ ቢታገል መልካም ነው። ይህ የሚደገፍ ነው እና እህቶቼ፣ ወንድሞቼ እዚህ የምትሰሙ ይህንን የእህታችን መልእክት የምትሰሙ በቻላችሁት መጠን ልትረዷት ይገባል። እጃችሁን ዘርጉ። ሁላችንም የበኩላችን ብናደርግ መልካም ነው እና በኢትዮጵያ ማስተላለፍ የምትፈልጉ ይኸው አካውንቱ የኢትዮጵያ ተቀምጦላቸዋል። እዛው ደግሞ ባለው ማስተላለፍ የምትፈልጉ ደግሞ ይኸው የውጭም አካውንት ተጽፎላቸዋል ማለት ነው። በምችሉት መልኩ እርዷት። መንፈሱን ግን ብትገስጸውና እሷ ራሷ ትንሽ ብታወራ ደስ ይለኛል። እኔ ማን እችኛዋ ተመስገን አምላኪ መታገስ ዋጋ አለው የሚለው ወለተ ማርያም እሷ ናት። ትልቅ እህቷ እሷ ነች። እንደዚህ አግዝ ነው ያለች። የትኛዋ ናት? መታገስ ዋጋ አለው የሚላለ ወንድም አላየዋትም። መታገስ ተመስገን አምላኬ ነው። ውድጌት ተሳስተሻል። ተመስገን አምላኬ። እሺ እህት አለምዬ በውስጥ መስመር አናግሪኝ። እሺ በኋላ ይምጡ። በኋላ በውስጥ አልፈልግም፣ አላናግርህም፣ አልፈልግም። እግዚአብሔር ይገስጽ። አልወዳችሁም፣ ታስጠሉኛላችሁ። ኃያሉ መድኃኔዓለም ይበቀል። በኋላ በውስጥ መስመር ይምጡ። እሺ እህቴ ውዳሴ ማርያም። እሺ እስኪ መልካም። አሁን ሰዓታችን የጥያቄና መልስ ሰዓት ስለሆነ ያንን ሰዓት እንዳይሻማብን ነው። እግዚአብሔር ይስጥልን። አሜን አሜን እህቴ። እሺ ጥያቄና መልስ፣ ወደ ጥያቄና መልሳችን እንግባ። እሺ አንድ ሰው ገብቶ ይጠይቅ። የሚጠይቀው ሰኞ አልጠየቀን ነው። እሺ እሺ ወለተ ጻድቃን ቀጥል። ወለተ ጻድቃን ብያለሁ። ገብቻ አላውቅም። ጠብቁ። ወለተ ጻድቃን አቤት። እሺ እኔ የሚጠይቀው ጥያቄ ማለት ነው ወንድማችን ልደት የጌታችን የመድኃኒታችን ኢየሱስ ክርስቶስ ረቡዕ ነው የሚለውና ይበላል ወይስ አይበላም? ይበላል። ይበላል። ለምን ረቡዕ አይደለም እንዴ? ሮብ ቢሆንም በዓሉ ታላቅ አበይት በዓል እኮ ነው። ገና አይደለ? ከጌታችን አበይት በዓላት መካከል አንዱ ነው። ሁለተኛም ደግሞ ገሃድ አለ አይደለ? ስለ ሮብ ፈንታ የሚጾም ጾም አለ። መቼም ማክሰኞ ገሃድ በዓመት ሁለቴ በጥምቀትና
ለገናና ለጥምቀት ገሃድ አለ። አንደኛ መያዝ ያለብን እሱ ነው። ሁለተኛም ደግሞ ገና በራሱ ጾም ነው አይደለም? ገና በራሱ ምንድነው? ጾም ነው። ራሱን የቻለ ወር ከ15 ቀን ጾም አለው። ስለዚህ ሮብ ይበላል። ምንም እንኳን ወቅቱ የጾም ወቅት ቢሆንም ዕለቱ የጾም ወቅት ቢውልም ጋር ስለተያዘለት ይበላል። ይሄ ፍትሐ ነገሥቱም ይሰራዋል። እሺ አዲስ አይሆንባችሁ ሁሌ ሲመጣ። መልካም። ጥምቀት ራሱ ማለት ነው ይሰማሻል አይደል? ጥምቀት ራሱ አርብ ቢውል እንኳን አርብ ቢውል ጥምቀት ሐሙስ ጋር ይያዝለትና አርብ ይበላል ጠዋት። ጥሉላት ምግብ ራሱ ይበላል። ምክንያቱም እነኛ አበይት በዓላት ናቸው። እነኝን ቀናት በጾም ልናሳልፋቸው እንደማይገባ ፍትሐ ነገሥት ይሰራዋል። ግልጽ ነው አይደል? አዎ ግልጽ ነው ወንድማችን። መልካም ይሰማልን። እሺ ወንድሜ። አሜን ታለም። እሺ የዳዊት ልጅ ቀጥይ። የዳዊት ልጅ እሺ አንድ ሰው ይግባ። ውበቴ ነሽ ቀጥይ። ውበቴ ነሽ ውበቴ ነሽ ቀጥይ። እንድታስገባኝ በእናትህ ወንድሜ። ገብቼ አላውቅም ከነጭራሹ። አስፈላጊ ጥያቄ ነበረኝ እኮ ጠራሁሽ እኮ የዳዊት ልጅ ስለዚህ ዝም አልሽ። ስለዚህ ውበቴ ነሽ አልኩኝ። ለምን አትቀጥይም? እሺ ቀጣይ ታስገባኝ ልውጣ? አሁን አትገቢም? አሁን መጠየቃችን ገብቻለሁ እኮ ጠይቂ እህቴ፣ እያዳመጥኩሽ እኮ ነው። ጥያቄውን አቅርቢልኝ። እሺ ወንድሜ አመሰግናለሁ። አንደኛው ጥያቄ የሆነች በመንፈሳዊ ሕይወት የበረታች ናት የምላት እህቴ ማለት ነው። አሁን ስራ ፈተን ኢጃዛ ቤት ስንቀመጥ እረፍት ቤት ማለት ነው፣ በጠባብ ክፍል ብዙ ሰው ነው የሚኖረው። ትንሽ ዘወር አድርገው ስላድኑ አድርገው እዛች የምንጸልይ ልጆች እንጸለያለን። እሷ ምን ትለኛለች? ይሄ መሰናክል ነው። እንዴት ሰው ፊት ይጸለያል? ሰው እያየ እንዴት ይጸለያል? ዞር ተብሎ ተደብቆ ነው እንጂ አለች። ከዛ እኔ ደግሞ በጣም ይሄ ሀሳብ ሆነብኝ። እንዴት ማለት 2 ወር 3 ወር ስራ ፈተን እንቀመጣለን፣ ጸሎት ይቋረጣል። የት ዞር ማለት ጭራሽ የለም። ኮሪደር እንኳ የለም ኮሪደር የለም። ሽንት ቤት እንኳ ከሰው ብዛት የተነሳ ሽንት ቤቱ ረፍት የለውም፣ ሽንት ቤት እንዳይጸለይ እና የትም መንቀሳቀሻ የለም። እና እሷ እንዳለችው እነሱ ያሉ እዛ ሰው ፊት ሰው እያየ መጸለይ ይሄ መጥፎ ነው። መጸለይ መቁጠሪያ መቀጥቀጥ እንዴት ነው የሚያረጋት? በቃ አንቀጠቀጣት። ዞር ተብሎ ነው እንጂ እና ጸሎት ይቋረጣል፣ ስራ ስለሚገባ ስግደት ይቋረጣል። ይሄንን ነው። መልካም። ስለዚህ ጥያቄ የእሷ ንግግር አወናብዶኛል ነው አይደል? ግራ አጋብቶኛል ነው። መልካም። እሷ አለማውቋ ነው ይሄ። ለምን ካልሽኝ፣ አንደኛ እናንተ በሰው ፊት እየጸለያችሁ ያላችሁት ተቸግራችሁ እንጂ ወዳችሁ አይደለም፣ ለታይታ አይደለም። ለታይታ እንዳልሆነ ደግሞ ልብንና ኩላሊትን የሚፈትን አምላክ ያውቀዋል። ተረዳሽ አይደል? አንደኛ መረዳት ያለብን ነገር ይሄ ነው። በሰው ፊት እንደ ግብዞች አትጸልዩ የተባለው አማራጭ ስናጣ ነው። እሺ ለታይታ ብለው ሆን ብለው ማዕዘን ይዘው የሚጸልዩ አሉ አይደለ? ጸሎተኛ ለመባል እነሱ ናቸው። እናንተ ግን ከዛ አንጻር አይደለም፣ ቦታ አታችሁ አማራጭ አታችሁ እንጂ። ግልጽ ነው አይደለ? እግዚአብሔር ደግሞ ለሰው መልስ ሲሰጥ ልብን መርምሮ ኩላሊትን ፈትኖ ነው እንጂ እንዲሁ ውጫዊን ነገር ተመልክቶ የሚፈርድ የሚሰጥ አምላክ አይደለም። መረዳት ያለብሽ አንዱ ነገር ይሄ ነው። ሁለተኛ ደግሞ መጽሐፍ ቅዱስ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 16 ላይ ሳታቋርጡ ጸልዩ የሚል ቃል አለ። ግልጽ ነው አይደለ? ይሄንን ነው እየተገበራችሁ ያላችሁት እናንተ። የእግዚአብሔር ቃል ምን ይላል? ሳታቋርጡ ጸልዩ፣ አታቋርጡ የሚል ቃል አለ። ጸሎት ልናቋርጥ አይገባም። ስለዚህ እናንተ እየተገበራችሁ ያላችሁት ሳናቋርጥ ከመጸለይ አንጻር እንጂ ለታይታ አይደለም። ግልጽ ነው አይደል? ስለዚህ ይሄንን ደግሞ እግዚአብሔር አምላክ ያውቃል። ስለዚህ ይሄ የእሷ አለማወቅ ነው። ባለማወቋ ቀስ ብላችሁ ተረጋግታችሁ ማስረዳት። አንድ እህቴ፣ አንደኛ እኛ ለታይታ እንደማንጸልይ እግዚአብሔር ያውቃል። ግልጽ ነው አይደል? አማራጭ ቦታችን እንጂ እንደዚሁ በሰው ፊት ለመጸለይ ፈልገን አይደለም። ይህንን ደግሞ ልብንና ኩላሊትን የሚመረምር አምላክ እርሱ ያውቀዋል። አንድ ሁለተኛ ሲቀጥል ደግሞ ከታይታው ይልቅ እኛ ምንፈራው ሳታቋርጡ ጸልዩ የሚለውን ሕጉን ለመተግበር ነው
ባለጸጋው። ግልጽ ነው አይደል? ሳታቋርጡ ጸልዩ የሚል ቃል አለ፣ የእግዚአብሔር ቃል። ስለዚህ ከዚህ አንጻር ነው። ስለዚህ እንዳይፈረድባችሁ አትፍረዱ ይላልና አትፍረጅ ብላችሁ ምክር ሰታችሁ ዞር ማለት ነው። ከዚህ ውጭ ግን አትከራከሩ። እሺ መጽሐፍ እንዲህ ይላል፣ ከክርክር ይርቅ ዘንድ ለሰው ክብሩ ነው ይላል መጽሐፈ ምሳሌ ምዕራፍ 20 ቁጥር 3። በቻላችሁት መጠን ለማስረዳት ሞክሩ። ግን ማትረዳ ከሆነ ዝም ስራችሁን ስሩ። እናንተ መናፍቅም አትከራከሩ። ሙስሊምም አህዛብም አሉ። ችግር የለውም። ይመልከታቸው፣ ችግር ተቀላቅለው የለውም። ተቀመጡት። አዎ እሺ እንደውም ትምህርት እየሆናችሁ ነው። እናንተ ለነሱ አራያ እየሆናችሁ ነው። ግልጽ ነው አይደለ? እናንተ ለነሱ እንደውም መብራት እየሆናችሁ ነው። እንደውም ጌታ እንዲህ ብሏል፣ እናንተ መልካሙ ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። ማቴዎስ ወንጌል ምዕራፍ 5 ቁጥር 20 በሰማይ። ስለዚህ እናንተ ስትጸልዩ የሚመለከቷችሁ ሰው ሁሉ እግዚአብሔርን ማመስገን እንዳለባቸው እያስተማራችሁ ነው። በምን? በተግባር። ሰው ሁሉ እናንተን ሲመለከት ፈጣሪውን መዘንጋት እንደሌለበት ነው ትዝ የሚለው። ግልጽ ነው አይደለ? ይህ ህሊናው ይወቅሰዋል። ለእናንተ ባይነግሯቸውም እንኳን ህሊናቸው ይወቅሳቸዋል። እንዴ እኛ ሳናመሰግንም እንዴ ምንድነን? ምን ነካን? ሃይማኖት የለንም እንዴ? ሃይማኖታቸውን ዞር ብሎ እንዲመለከቱ ያደርጋቸዋል። ግልጽ ነው አይደለ? ግልጽ ነው ወንድም። እና ከዚህ አንጻርም መረዳት አለብሽ እንጂ አታቋርጡ። እሺ እሺ ወንድም። እሺ ብርሃን በጨለማ አይዋጥም። አብረን ከመናፍቅ ጋር ከአሕዛብ ጋር አብረን እንበላለን። ግን እኛ መጀመሪያ አባታችን ወይ ብለን ባርከ ነው። ምግብ ሲቀርብ ቶሎ ብለን አባታችን ወይ ብለን ባርከ ነው የምንበላው። ግን ያው መዋጮ የጋራ የእንትን ቤት ነው፣ የጋራ ቤት ነው። መዋጮ በአንድ ላይ ነው። መናፍቅ አለ፣ አሕዛብ አለ። የምንበላው አብረን ነው። ግን ምግቡን ቀድመን እኛ እንጸልይበታለን። ይሄ ችግር አለው? እህት አለምዬ እዚህ ጋር ገደብ ልሰጥሽ ነው እዚህ ጋር። ምክንያቱም እንደ መጽሐፍ ልጓዝ እንደ መጽሐፍ አንደኛ ዮሐንስ መልእክት ምዕራፍ 1 ላይ የእናንተን ትምህርት የማያመጣ ከእናንተ ጋር ማይተባበር በሃይማኖታችሁ አንድ ከማይሆን ሰው ጋር እንደዚህ ካለ ሰው ጋር መብል እንኳን አብራችሁ አትብሉ። መብል አብሮ የሚበላ ከእርሱ ጋር ይተባበራልና ይላል። ግልጽ ነው አይደለ? ይከለክላል። ስለዚህ ማዕድ መለየት መልካም ነው። ግልጽ ነው አይደል? ማዕድ ልንለይ ታዘናልና አብረን እንዳንበላ አብረን እንዳንጸልይ ታዘናል። አብሮ ራሱ መጸለይ አይቻልም፣ በእምነት ከማይመስለን ሰው ጋር ማለት ነው። ግልጽ ነው አይደል? ይሄ ገደብ አለ። አንድ ሰው በእርግጥ ከዓላማ አንጻር አብሮ መብላት የሚፈጠርበት ሁኔታ ሊኖር ይችላል። ይሄ ግን ከዓላማ አንጻር ነው። ግልጽ ነው አይደል? ለምሳሌ እንበልና አንድ ሰው ወደ አሕዛብ ሀገር ሄደ። የሄደበት ግን ተልእኮ ይወስነዋል። ለምንድን ነው የሄደው? ለማስተማር መክሮ እነኛን ለመለወጥ ወደ ራሱ ሃይማኖት ለማስገባት ከሄደ ይመገባል አብሮ። ዓላማው አንድ ነዋ። ምን ሊያደርግ? ሊያመጣቸው ነው። አብሮ ካልተመገበ አያምኑትም፣ አይቀበሉትም። ተረዳችሁኝ አይደል? አብሮ ካልተመገበ አብሮ ካልመሰለ አይቀበሉትም። ለዛ ነው ጌታ ሐዋርያትን ሲልካቸው ምን አለ? ወደ አሕዛብ ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ እያለ የሐዋርያነትን ተልእኮ ሲሰጣቸው በገባችሁበት ቤት ሁሉም ያቀርቡላችሁ ብሉ ይላቸዋል። ብሉ። ምክንያት ለሰራተኛ ደሞዝ ይገባዋል፣ አብራችሁ ብሉ። ከዛስ እነሱን ወደ ሃይማኖት ለውጡ። ዓላማው አሁን እዚህ ጋር ከምን አንጻር ነው? እነሱን ወደ ሃይማኖት ከማምጣት አንጻር ነው። ይሄ እኛ ግን የሄድነው ለምንድን ነው? አብረን የምንኖረው ለስራ አይደለም። ስለዚህ አብሮ ለመኖር ብቻ ነው እንጂ ሃይማኖት ተኮር የሆነ ስራ ላይ አይደለም እየሰራን ያለ ነው አይደል? ከዚህ አንጻር እንደ ቤተክርስቲያን ስርዓት ማዕዳችን ለይተን ጸሎታችንን የምንጸልየው ከእነሱ ጋር አንድ ሳንተባበር ሳይሆን ለብቻ ሆንን ነው። ግልጽ ነው አይደል? ይሄ የቤተክርስቲያን ስርዓት ስለሆነ ማለት ነው። እሺ ወንድም፣ እሺ መልካም። እሺ አንድ አጠር አድርጌ እንትን ልልልህ። ትናንት ስለ መዝሙረ ዳዊት ስለ ተናገር ሰምቼ ነበረ እና እኔ ማንበብ በትምህርት አይደለም ያመጣሁት። ገባህ ወንድሜ? እኔ ሀሁ ፊደል ራሱ አላውቅም። ወደ አረብ ሀገር ወደ ሳውዲ አረቢያ ሲሄድ
እዛ ገባው የሆነ ማህበር ገባው በቃ እየተከታተልኩ በቃ ጸሎቶች እንዴት ነው እኔ ምንም ሳልማር እንዴት አድርጌ ነው ውዳሴ ማርያም ማነብ እያልኩ የሃይማኖት ጸሎት ምናምን መዝሙረ ዳዊት 90 ምናምን በጭንቅላቴ ሲይዝ ሳልማር ማለት ነው። ከዛ ውዳሴ ማርያም ማያዝ አቃተኝ። ከዛ በቃ አንዷ ገብታ እንደዚህ ሳልማር አነበብኩ ብላ ስትመሰክር ሰማው። እኔም በቃ አልቅሽ እመቤቴ ብዬ መዝገበ ጸሎት ገዛው እየሳቁብኝ ምን ሊያደርግልሽ ነው ሲሉኝ ታያላችሁ እኔ አሁን ከ3 ወር በኋላ ማንበብ እችላለሁ ስል ላንብብ ብቻ ውዳሴሽን ብዬ አልቅሼ በቃ ምንም ሳልማር ማንበብ ቻልኩ። ግን አሁን ያው በልምድ የመጣ ስለሆነ ውዳሴ ማርያም፣ ሰይፈ ስላሴ፣ ሰይፈ መለኮት፣ ውዳሴ አምላክ እንደገና እኒህ አጫጭሮች መዝሙረ ዳዊት እንደዚህ ነው የማነበው። ይሄ የዕለት የዕለቱን በጣም ያቅተኛል እንትን ይለኛል ያቅተኛል እና 10ሩን እያነበብኩ እንደዚህ ሲናገሩ የሆነ በሌላ በዩቲዩብ ሰምቼ ነው 10ሩን አነብና ዛሬ ሮቡ ነው የሮብ 10ሩን አንቤ ለአብ ምስጋና ይገባል ለወልድ ምስጋና ይገባል ብሎ እንደዚህ ስባት የሚል አለው። ከዛ እተወውና ደግሞ ሳምንት ሮብ ካቋረጥኩበት ይጀምራለሁ። ካቋረጥኩበት እንደዛ ሲሉ ሰምቼ ማለት ነው። እንደዛ ያርኩ ነው የምጸልየው መጸለይ ስለፈለኩ እና በጣም ያቅተኛል። ሌላውን ኢትዮጵያ ሱባኤም እያለው ሱባኤ ሲይዝ በቃ ቀስ በቀስ እየለመርኩት ያው በትምህርት ያልመጣ ስለሆነ አነባለሁ። ሰኔ ጎለጎታ አነባለሁ በደንብ ሰይፈ ስላሴ፣ ሰይፈ መለኮት፣ ውዳሴ አምላክ ምናምን። ይሄንን ግን አሁን ገና ጀማሪ ስለሆንኩ አቃተኝና እንደዛ ነው የማደርገው እና ችግር አለው ይሄ። ስለዚህ በአጭሩ ጥያቄሽ መዝሙረ ዳዊት የየዕለቱን ማድረስ አልቻልኩም፣ 10ሩን ብቻ ነው ማድረሰው ነው አይደል? 10ሩን አደርስና ዛሬ ሳምንት ሲሆን ሮቡ ካቋረጥኩበት ነው የሚጀምረው። ከዛ ካቋረጥኩበት እዛ እንደዛ እያልኩ በ3 ሳምንት ጨርሰዋለሁ። የዕለቱን በ3 ሳምንት ጨርሰዋለሁ። መልካም ጥሩ ነው፣ አሪፍ ነው እህቴ አይደለ? በርቺ። አዎ ቅዳሜ ሲሆን አጭር ናት፣ ሁሉን እጨርሳታለሁ። ዓርብም በ2 ሳምንት ነው የሚጨርሰው። በጣም እንትን ይላል፣ በጣም ይለኛል፣ አይዘኝም። ደግሞ ፊደሎች እንዳይገድፉ እያልኩ ነው። ዕለቱን ድረስ አልችልም። ስለዚህ በሳምንቱ ጨርሰው ነው። ለምሳሌና ከ1 እስከ 30 ሰኞ ያቺ ስለማትጨርሽ በዛሬውኑ ስለማትጨርሽ የተወሰነ ትጸልይና ከሚቀጥለው ሳምንት ደግሞ ሰኞ 30 ደቂቃ ማለት ነው። እንደዛ ካቋረጥኩበት ጀምረዋለሁ። እንደዛ አይደል? መልካም ትችላለሽ። ታልሚ ይቻላልሽ እንደ አቅምሽ ጸልይ እና እግዚአብሔር ይመስገን ሳልማር ማንበብ ጀምሬያለሁ ብለሻል። ትልቅ ምስክርነት ነው። ማንበብ ማይችሉ እነሱ በጸሎት ቢጠይቁ እግዚአብሔርን ቢመጸኑ ይህንን እውቀት እንደሚሰጣቸው ነው። ሌላው ሲቀጥል ደግሞ የበጣም ጎበዝ አድርግሽ ተማጸኝ፣ ጠይቂው። አሁንም ጎበዝ እንዲያደርግሽ በማንበብ አቀላጥፍሽ ታነቢ ተማጸኝ። አሁንም ይሄን ይመስላል። እሺ አመሰግናለሁ። ምስጋና ያብዛል። አሜን። እሺ ውበቴ ነሽ፣ ቀጥይ። እግዚአብሔር ይስጥህ። እግዚአብሔር ይስጥህ። አሜን። እቴ ውበቴ ነሽ። እሺ እየሰማኝ ነው። እሺ ቀጥይ እቴ። መጀመሪያ እኔ በህይወቴ ሰው ከራሴ በላይ ነው ማምነው። ከራሴ በቃ የሆነ ሰው ከቀረበኝ በቃ ከራሴ በላይ አምነዋለሁ። ደግሞ መስዋዕት አደርጋለሁ። ስናገረው ለሰው ደግሞ ለትንሽ ደቂቃ ከኔ ጋር ይቆያል። ከዛ በኋላ ግን ይሄ የምትናገረው ነገር አታውቅም ምናምን ይሉኝ። ይሄ ለራሳቸው የሆነ ጥያቄ ተጠይቁኝ ስመልስላቸው የሆነ ስድብ ይሰድቡኛል። ከዛ ከመጠን በላይ አለቅሳለሁ ማለት ነው። ለምንድን ነው ሰው ማምነው? ለምንድን ነው ከፖለቲካ ታሪክ የማይማረው ብዬ ለራሴ ወቅታለሁ። ሁለተኛ ደግሞ ኤርፎን ነቀይ እስቲ። እሺ አይሰማም? አዎ ኤርፎን እየነቀላችሁ ደግሞ ስትገቡ መጀመሪያ። እሺ ሁለተኛ ደግሞ መልካም ነገር ማሰብ በቃ አይሞራይ እንትን ድፍን አረገኝ። የሆነ ነገር ላስብ መልካም ነገር የመጀመሪያው አያስብም በትክክል።
መጀመሪያ የመጀመሪያውን ጥያቄ በደንብ ልረዳ። ሰው አላምንም ማን ነው? ሰው አምናለሁ። ሰው አዎ ከራሴ በላይ ነው ሰው ማምነው። የሆነ በቃ ችግረኛ ሆኖ ከመጣብኝ ደግሞ ወጋ እሺ ከፍለዋለሁ ለሱ ማለት ነው። እህ ከዛ ተመልሶ ይጎዳኛል። እሺ ደግሞ አይማርም፣ ትምህርት አይወስድ ማለት ትምህርት በደንብ አይወስድም ማለት ነው። ወደ አማርኛ የጠፋኝ ነው እና ይቅርታ። በደንብስ አይማርም፣ ከሱ ከልፍ ታሪክ አይማርም። አይማርም። ማን ነው የማይማረው? ተረዳህ? አይ ራሴ ካለፈው ፈተና አልማርም ማለቷ ነው። እሺ ካለፈው ስህተት አልማርም ነው። እሺ ተረዳው። አዎ ሁለተኛ ስለዚህ ደግሞ መልካም ነገር ማሰብ አይችልም። ስጸልይ ራሱ የሆነ ነገር ፈልገ ለእግዚአብሔር ጸሎቴ ልጠይቅ ብዬ ስጸልይ ራሱ በቃ ጸሎት ጠርሼው ውዳሴ ማርያም ከጠርሼው ሁሉም ነገር በቃ የሆነ ነገር ያ እሺ በትግርኛ ከነገረክ ትናገርልኝ። እየተረዳዋት ነበር፣ እየተረዳዎች ነበር። እሺ ቀጥይ፣ በምትችው ቋንቋም ቢሆን ችግር የለውም። ነገር እንተረጉምልሻለን። እሺ በቃ ጸሎት አብጽሕ ወደ አብለሲ በቃ ዳ እግዚአብሔር ካዕርግ ተብለስ ካልቦነ ይድጠፈን ለሆነ ነገር ክጠይቅ ተብለለ በቃ ጥዑይ ነገር ክሓስብ ወለድ መጻ ህወቴ ክሓስብ ተብለሲ አእምሮ እየ ድሰርቀኒ እና ካዚ ህወት እዚ ሓመይለ ክወፅእ ክልተኛ ደግሞ ካሰብ ምእማን በቃ ስለዚ ኣነ ድመፀስ ጎድእኒ ይድፈድ እዚ ደግሞ ክሕልፍ ታሪከይ ሓመይለ ካዚ ህወት እዚ ዝወፅእ ያፍለኒ መልካም ያዳመጣችሁ ተርጉሙልኝ። እሺ ወንድማችን የመጀመሪያው ሰው አምናለሁ ግን ይጎዱኛል፣ መልሼ ደግሞ አምናለሁ ከስህተቴ አልማርም ነው። ሁለተኛው ደግሞ ጸሎት አድርሼ ጨርሼ የምፈልገው ነገር ጸሎት ለማሳረግ ስሞክር የምፈልገው ነገር ልጠይቅ ስል ከልቦና ይጠፋብኛል። ከዚህ ህይወት እንዴት ልውጣ? ሶስተኛ ደግሞ ነበር ሶስተኛ መልካም እሺ፣ የሰማሁትን መጀመሪያ ልመልስላት። የመጀመሪያው ሰው አምናለሁ፣ ከራሴ በላይ አምናለሁ። ከዛ በኋላ ያ ሰው ይጎዳኛል፣ እኔ ደግሞ ትምህርት አልወስድም። ይሄን ነገር እንዴት ከራሴ ላርቀው ነው? በጣም እዚህ ጋር እህት ወንድሞች ብዙዎቻችንም ያለብን ችግር ነው። በጣም ለሰው እንታመናለን። መታመናችንን ልንቀጥልበት ይገባል። ማመናችንን ግን ልናስብበት ይገባል። የሰው ልቡ አይታወቅም። የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው፣ ማንስ ያውቀዋል ይላል ነቢዩ ኤርሚያስ ምዕራፍ 17 ቁጥር 9 ላይ። መጽሐፍ በተደጋጋሚ በሰው ላይ የምንታመንበትን ከልክ በላይ የሆነ የምንታመንበትን እንድንጠነቀቅ ይነግረናል። መጽሐፍ ነቢዩ ሚክያስም ተናግሯል። ባልንጀራን አትመኑ፣ በወዳጅም አትተማመኑ፣ ሙሉ ለሙሉ እምነታችሁን አትጣሉ ነው ዋናው ትልቁ ነገር። ትንቢተ ኤርሚያስ ላይም ተጽፏል ለሰው ሙሉ ለሙሉ ልብ መስጠት እንደሌለብን። ትንቢተ ኤርሚያስ ሐዋርያው ነቢዩ ዳዊትም በመዝሙሩ ላይ ተናግሯል። መዝሙር 27 ላይ አቤቱ ወደ አንተ ጠራው ዝም ብትለኝ፣ ወደ ጉድጓድ እንደሚወርዱት እንዳልመስል አንተ አምላኬ ዝም አትበል ይላል። ወደ መቅደስ ማደሪያ እጄን ባነሳው ጊዜ ወደ አንተ የጮኩትን ልመናዬን ስማኝ ካለ በኋላ ምን አለ? ከአጣን ጋር ነፍሴን አትውሰዳት አይልም? ከአጣን ጋር ነፍሴን አትውሰዳት፣ ክፋትን በልባቸው እያለ ከባልንጀራቸው ጋር ሰላም ከሚናገሩት ጋር አትጣለኝ። እንደ ስራቸው እንደ አካሄዳቸውም ክፋት ስጣቸው፣ እንደ እጃቸውም ስራ ስጣቸው። ፍዳቸውን ወደ ራሳቸው መልስ። እንደ እግዚአብሔር ስራ እንደ እጆቹም አደራረግ አላሰቡምና ያፈርሳቸዋል እንጂ አይሰራቸውም። የልመናዬን ቃል ሰምቶኛልና እግዚአብሔር ይመስገን ይላል። መጽሐፍ ቅዱስ አሁንም እዛው ዳዊት መዝሙር 11 ላይ አቤቱ አድነኝ ደግ ሰው አልቋልና ከሰው ልጆችም መተማመን ጎድሏልና እርስ በርሳቸው ከንቱ ነገርን ይናገራሉ፣ በሽንገላ ከንፈርም ሁለት ልብ ሆነው ይናገራሉ ይላል። ስንት ልብ ሆነው? ሁለት ልብ። በሽንገላ ከንፈርም ሁለት ልብ ሆነው ይናገራሉና
እንደዚህ የሚሆኑ አሉ። ውጫቸው ሌላ ውስጣቸው ሌላ አንድ። ስለዚህ ልንጠነቀቅ ይገባል ማለት ነው። በቃላት ብቻ ልንታለል ልንሞኝ አይገባም። መንፈሳዊ ሰው ሁሉን ይመረምራል ይላል አንደኛ ቆሮንቶስ ላይ ደግሞ ሁሉን ይመረምራል፣ ራሱ ግን በማንም አይመረምርም። አንደኛ ቆሮንቶስ 2:15 ላይ። ስለዚህ ሁሉን መርማሪዎች ግን በማንም የማትመረመሩ ነው ሊሆን የሚገባው ማለት ነው። አንድ ብልህ ሰው መሆን አለባችሁ። ታመኑ፣ አትታመኑ እያልኳችሁ አይደለም። ታመኑ፣ ለሰው ቅን አድርጉ፣ በምትችሉት ነገር መልካም፣ ግን ልባችሁን ሙሉ ለሙሉ አትስጡ። ልባችሁ ሙሉ ለሙሉ ልብን ከሰጠ በኋላ መጨረሻ ላይ ያ ሰው ሲጎዳ ወይ ሲለወጥብህ ትሰበራለሽ። እና እዚህ ጋር በጣም ጥንቃቄ ልናደርግ ይገባል ማለት ነው። ግልጽ ነው አይደል? ሌላው ደግሞ የሆነ ነገር አድርጋችሁ ከሰው አትጠብቁ። እሺ፣ ሰምታችሁኛል አይደል? ከማን አትጠብቁ? ከሰው አትጠብቁ። ያ ሰው በማንኛውም ጊዜ ሊቀየርባችሁ እንደሚችል እርግጠኛ ሁኑ። ይቀየራል፣ የእውነት ይቀየራል። መናፍስት ይዘውሩታል። ዛሬ ሌላ ነገ ሌላ ሰው ያደርጉታል። ያንን ሰው ሊቀይሩት ይችላሉ፣ ግን እርግጠኛ ሁኑ አንድ ቀን እንደሚቀየር። ሲቀየር ደግሞ ተዘጋጁ አስቀድማችሁ። እሺ፣ ተዘጋጁ። ከእናንተ ያልተዘጋጀ ሰው ነው ልቡ የሚሰበረው። የሚጎዳው እኮ ያልተዘጋጀ ሰው ነው። እና እንዲህ አይነት ነገር እንደሚፈጠር መጀመሪያ አስቀድመን፣ እንደውም አንድ አባባል አለ፣ ድርጊታቸው እኮ አይደለም የሰበረን አያደርጉትም ብለን አምነን ስለነበረ እንጂ ይባላል አይደል? እንዲህ አይነት አባባል አልሰማችሁ? የሰበረን ድርጊታቸው ሳይሆን አያደርጉትም ብለን አምነን ስለነበረ ነው። እውነት ነው። እና ብዙዎቻችሁ የምትሰበሩት አያደርጉትም ብላችሁ ስለደመደማችሁ ነው መጀመሪያ። እና ወንድሞቼ እኛ እንታመን፣ ግን ሙሉ ለሙሉ ልብን መስጠታችን ላይ እናስብበት ለማለት ያክል ነው። ከዛ አንጻር ነው አንቺም የተሰበርሽው። ውበቴ ነሽ። ችግሩ ያ ነው። ለሰው መልካም ማድረግሽን ቀጥይበት። ይሄ ከፈጣሪ የምታገኘው ነው። ከሰው ግን አትጠብቂ። እሺ፣ ከማን አትጠብቂ? ከሰው አትጠብቂ። ቤተሰብ እንኳን ራሱ እኮ ሊቀየር ይችላል። ወንድም ሊቀየር ይችላል። እህት ልትቀየር እኮ ትችላለች። የገዛ ልጅ ራሱ እኮ ሊቀየር ይችላል። ጌታ ለዛ እኮ ነው አባት እና እናት ልጆቻቸውን አሳልፈው ይሰጣሉ፣ ልጆችን በወላጆቻቸው ላይ ይነሳሉ ያለው። ማይቀየርብን ፈጣሪ ብቻ ነው። ፈጣሪ አይቀየርም። ሌላው ሁሉ ግን ይቀየራል። ምክንያቱም ሁሉም የማን ተጠቂ ስለሆነ፣ የማን ሰለባ ስለሆኑ ንገሩኝ። ትክክል፣ የመናፍስት ሰለባ ናቸው። በመናፍስት ማይፈተናል እንዴ? ይፈተናሉ። ሁሉም እስከሚፈተኑ ድረስ ሁሉም ይቀየራሉ። አፄ ገብረ ማርያምን ታውቋቸዋላችሁ? ንጉስ አርቤ የሚባሉ የዛጉዌ ስርወ መንግስት ከአራቱ ቅዱሳን ካህናትና ነገስታት መካከል አንዱ ናቸው አፄ ገብረ ማርያም። እነኛ አራቱ ነገስታት ታውቃላችሁ አይደል? ክህነትን ከቅድስና ከንግስና ጋር ይዘው የተገኙ አፄ ገብረ ማርያም ክደሱልኛ። ቅዱስ ላሊበላ። ሌላስ? ይምራነ ክርስቶስ። ይምራነ ክርስቶስ። ሌላስ? ናኩቶ ለአብ። ቅዱስ ናኩቶ ለአብ። አይ ገብረ መስቀል አራቱ ናቸው። እነኛ አራቱ ናኩቶ ለአብ፣ ይምራነ ክርስቶስ፣ አፄ ገብረ ማርያም ወይም ንጉስ አርቤ ይባላሉ። የኢትዮጵያ ጳጳስ ለማምጣት ሲታገሉ የነበሩ ናቸው። ሌላው ደግሞ አራተኛ ይምራነ ክርስቶስ። ናኩቶ ለአብ፣ ይምራነ ክርስቶስ፣ ገብረ ማርያም ስንት ሞሉ? ናኩቶ ለአብ፣ ገብረ ማርያም፣ ይምራነ ክርስቶስ፣ ቅዱስ ላሊበላ። አሁን እኔ ከነኚህ ከአራቱ የሁለቱን ታሪክ ላንሳላችሁ። አፄ ገብረ ማርያም እና ቅዱስ ላሊበላ። አፄ ገብረ ማርያም የዋህ ንጉስ ነበር እኮ፣ የዋህ ደግ ነበረ። ግን ከንጉሱ ላሊበላ ጋር በእናት ይለያያሉ፣ በአባት አንድ ናቸው። አባታቸው ዛንሽዩም ይባላል። ዛንሽዩም
40 ዓመት የገዛ ከዛ በ76 ዓመቱ አረፈ። ንግስናውን ለማን ትቶ? ለታላቅ ወንድምየው ለአፄ ገብረ ማርያም ትቶ። ከዛ በኋላ አፄ ላሊበላ ከሱ ቀጥሎ እንደሚነግስ ትንቢት ተነገረ። ገና ታናሽ ነው። የአፄ ገብረ ማርያም አንድ እህት አለችው። እህትየው ትወተውተዋለች። መንግስትን ለላሊበላ አሳልፈን ልትሰጥ ነው እያለች በክፉ ምክር ልቡን ለወጠችው። ምንም እንኳን የዋ ጻድቅ ንጉስ ቢሆንም ለወጠችው። ከዛ በኋላ የአፄ ገብረ ማርያም ስራው ለንግስናው ሲል ምን ማድረግ ጀመረ? አፄ ላሊበላን መበደል ጀመረ። ማይካችሁን ተቆጣጠሩ እሺ። የሚረብሽ ማይክ ይሰማል። እየተቆጣጠራቸው አድሚኖች ነቃ በሉና ማይክ የከፈተ ሰው ካለ ዝጉት። ይረብሻል እንደዚህ አይነት ድምጽ። እና እህትየዋ አፄ ገብረ ማርያምን በጣም በክፉ ሐሳብ መረዘችው። ከዛ አፄ ገብረ ማርያም ላሊበላን በቃ ባገኘው አጋጣሚ ሁሉ ሊገድለው ይሞክር ጀመረ። ግን የእግዚአብሔር መልአክ ይጠብቀው ነበር። እንደውም በጠላ አድርጋ ልትገድለው ነበር። መርዝ ሁሉ ሰጥታው ለማ ለአፄ ላሊበላ ልትገድለው ሁሉ ሞክራ ነበር። እግዚአብሔር ጠበቀው እንጂ። ከዛ አፄ ላሊበላ ወደ አክሱም ሄደ። ወደ አክሱም ሲሄድ አፄ ገብረ ማርያም ከጊዜ በኋላ ተጸጸተ። ወይኔ አለ፣ ወንድሜንም አጣው፣ እግዚአብሔርንም አምላኬንም በደልኩ፣ ምን ይሻለኛል ብሎ አለቀሰ። ተጸጸተና አክሱም ድረስ ሄደ። መናገሻ ቦታዋ መንገሻቸው ላስታ ብትሆንም ግን አክሱም ሄደ። ወንድምዬ ያለበት ቦታ እያለቀሰ እባክህ ወንድሜ ይቅር በለኝ ብሎ እራሱ ሄዶ ይዞት አመጣው። ከዛ ንግስናውን ለሱ ትቶ እሱ መነነ ወይም መነኮሰ። ማን ነው? ስለማን ነው እያወራሁት? ገብረ ማርያም። ስለ አፄ ገብረ ማርያም። ከዛ በኋላ አፄ ገብረ ማርያም ከመንኩሶ በሚጋደል ሰዓት እግዚአብሔር አምላክ ናውጣ ካንተ አንድ ቅዱስ ልጅ ትወልዳለህ ብሎ ከሚስቱ ጋር እንዲኖር አደረገው። ልዑል እግዚአብሔር አፄ ገብረ ማርያምን ማንን ወለደ? ቅዱስ ነአኩቶ ላብን ወለደ። ከዛ ነአኩቶ ላብን ያሳደገው አፄ ላሊበላ ነው። ሚስትም ያጨለት እሱ ነው። እዚህ ጋር አሁን ልላችሁ የፈለኩት ምንድነው ካላችሁኝ፣ ሰው ይቀየራል። ምን ይላል? ሰው ምን ይላል? ይቀየራል። ወንድም በወንድሙ ላይ ተነሳ። አይገርም? አፄ ገብረ ማርያምን የመሰለ ታላቅ ቅዱስ በአፄ ላሊበላ ላይ ራሱ ተነስቶበት ነበረ። በማ ምክር? በእህቱ ክፉ ምክር። እና ሙሉ ለሙሉ ማመን የለብንም። ሰው ሊለወጥ ይችላል ለማለት ፈልጌ ነው። እህት ወንድሞች፣ የገዛ ወንድም ራሱ ይቀየራል። የገዛ እህት ትቀየራለች። ልጅ ይቀየራል። አባት እናት ሊቀየሩ ይችላሉ። እና ከሰው አትጠብቁ። ከሰው የሚጠብቅ ሰው ነው የሚሰበረው። ለሰው ሁሉ መልካም እንሁን፣ ግን ሽልማቱን ከሰው ሳይሆን ከማን እንጠብቅ? ከፈጣሪ። እግዚአብሔር ይከፍላችኋል። የበጎ ነገር ሁሉ ምላሽ የሚሰጠው ፈጣሪ እንጂ ሰው አይደለም። ለሰው መልካም አድርጋችሁ ያ ሰው በመልካም ፍታ ክፋት ቢመለስላችሁ አትሰበሩ። እኔ ከአንተ አልጠበቅኩም፣ ብጠብቅ ኖሮማ በቃ ብዙዎች እኮ የትላንት ደጎች ዛሬ ክፉ የሆኑት ለምን ታውቃላችሁ? ከሰው ስለጠበቁ እኮ ነው። ትላንት እኮ ብዙ ምን የመሳሰሉ ደጋጎች ነበሩ፣ ዛሬ በክፋት ተለውጠው። ለምን? እነኚህ ሰዎች ደግነታቸው መሰረቱን የያዘው ትክክል አልነበረም። ሰው ላይ ያደረገ ከሰው የሚጠብቅ ደግነትን ነው የያዙት። ከፈጣሪ የሚጠብቅ ደግነትን ነው ግን እኛ መያዝ ያለብን። እሺ፣ አንድ መረዳት ያለብን ነገር ይሄ ነው። ግልጽ ነው አይደል? ውበቴ ነሽ። ቃለ ሕይወት ይሰማል። መልካም፣ አሜን አሜን። እህቴ ሌላው ምን ነበር? ሁለተኛው የሚፈልገውን ይጠፋብኛል። ምን አሳድጌ
ጸልያ ጸሎት አድርገን ከዛ የምትለምነው ነገር አሁን የምንፈልገው ነገር ከእግዚአብሔር ስንለምን ይጠፋብኛል ነው የምትለው። በወረቀት ያዣ ጻፊ። ደህና በሆንሽ ሰዓት የለም ደህና በሆንሽ ሰዓት በምታስታውሽበት ሰዓት የምትፈልጊውን ነገር አስቀድመሽ በወረቀት ጻፊ። ወረቀት እንኳን መጻፍ ባትችል ሪከርድ አድርጊና ያሽ። ግልጽ ነው አይደል? በስልክሽ ከዛ ማስታወስ ይጠፋብሽ። በዚህ መልኩ አድርጊ። ይሄ ጠላት ነው። የጠላት ፈተና መሆኑ ግልጽ ነው። ለምን የምትፈልጊውን ነገር ከጠየቅሽ ከፈጣሪ እንዳታገኝ በዚህ መልኩ እየተዋጋሽ ነው። አንቺ ደግሞ ጥሩ ዘዴ ተጠቀሚ። በወረቀት ጽፈሽ ማዘጋጀት፣ ከዛ ሰዓቱ ሲደርስ እያነበብሽ መጠየቅ ትችላለሽ። ግልጽ ነው አይደል? ይሄን አድርጊ። መልካም። ሶስተኛ ነገር እሺ ሶስተኛ ደግሞ በቃ የሆነ ነገር ከሰው ጋር አብሬ ሳወራ ማለት ነው የሆነ ነገር ከተናገርኩ በዛ የኔ የምናገረው ነገር እዛ ላይ ሆድ እንደ እሳት ነው የማቃጥለው ለሰው። ስትናገር አትግባቢም ከሰው ጋር። በቃ እንደ እሳት ነው ራሳቸው የሆነ ነገር የጠይቀኝና ይሄ እኮ ይሄ ነው መልሱ ስላቸው በቃ የሆነ አለ እንደ እሳት ነው ማቃጠላቸው እዛው ማለት ነው። ከዚያ የሆነ ስድብ አለ ይሰድቦ ከዛ እኔም አውቀዋለሁ የመንፈስ ቢሆንም ግን እናደዳለሁ፣ አለቅሳለሁ። እሺ ንግግርሽ ይመራቸዋል ማለት ነው? መልካም። እዚህ ጋም ንግግር ከመጀመርሽ በፊት አስቀድመሽ ጸሎት አድርጊ። እሺ አስቀድመሽ ጸሎት አድርጊ። ጌታ ሆይ ለአፌ ጠባቂ አኑር፣ ተናግሬ ከሰው ጋር መግባባት የምችልበትን አንደበት ስጠኝ በይው። በምትጸልይበት ሰዓት እሺ ተናግሬ ከሰው ጋር መግባባት የምችልበትን ጥሩ አንደበት እባክህ ስጠኝ፣ ወይም ደግሞ በምናገርበት ሰዓት አንተ ተናገር በይው። ንግግሬም ደግሞ በሰው ሁሉ ዘንድ የተወደደ አድርግልኝ ብለሽ ተማጸኝ። ዳዊት በመዝሙር 18 ላይ አቤቱ ረድኤቴ መድኃኒቴም የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን እንዳለው። ጸሎት ሳታረጊ ንግግር አትጀምሪ። በልብሽም ቢሆን ጸልይ። እሺ በሰዓቱ ቆመሽ እንኳን መጸለይ ባትቺ በልብሽ ራሱ አውሪው። እግዚአብሔር በልብም ሆነ በቃል ምን ጠይቀውን ይሰማናልና። ይሄን ይመስላል። አሜን አሜን እቴ። እሺ ሌላ ተረኛ ቀጣይ። እሺ አዳነች ወለተ ስማት ይሰማል? አዳነች ቀጥይ። ይሰማል? ወንድሜ የኔ ጥያቄ ወንድሜ ማለት ስለ ሱባኤ ሲወራ እሰማለሁ ማለት እንደዚህ አዳምጣለሁ፣ ግን ሱባኤ ገብቼ እኔ ማለት እረፍት ነው የሚሆንብኝ ማለት ነው። ጸሎትም አላደርስ ሰዓትም አላገኝ። እኔ ጸሎት በነገራችን ላይ ማንበብ ስለማልችል ስልኬን ካልከፈኩ ደግሞ እንደዚህ ድርሳን ምናምን ማላዳምጥ ከሆነ ምንም በቃ ቀኑ ምን እንደሰራሁ ታይመሽ በቃ ምግብ ብቻ አልበላም እንጂ የምጠይቀውን አላውቅም። በቃ አሁን ደግሞ በቃ ህይወቴ ማለት እስከዛሬ እጸልይ ነበረ፣ ሰማም ነበረ፣ አዳምጥም ነበረ። ግን አሁን በተኛሁበት ማታም ጠዋትም ድምፅሽ ተቋርጧል እያወራሽ ከሆነ። ማታ ቀን አትተኛም፣ ግን ማታ ጸሎት አደርስ በቃ ሸበካ ይዘኛል። ወንድሜ ሸበካው እያሰጠኝ ነው እና ጸሎት አቋርጬ ማለት ተኝቼ እዛው ተኛሁበት ነው አድሬ የማገኘው ራሴን ማለት ነው። ራሴን በቃ ስውር እያደረገ መቁጠሪያም ተቀጠቅጠም በቃ እዛው እየቀጠቀጡ እያለ እንቅልፍ በቁም ይዘኛል ማለት ነው። እና ደግሞ ሶስተኛ ጥያቄ ደግሞ ምንድነው ጠፋብኝ። በስላሴ መልካም። በመጀመሪያው እናውራ። ሱባኤ እገባለሁ ማንበብ አልችልም አልሽኝ? ማንበብ አልችልም እኔ ምንም አይነት ነገር፣ ግን በቃ እንደዚህ ያው ስታስተምር እሰማለሁ ማለት እንደዚሁ ስልክ ዘጋለሁ እንጂ ለቤተሰብ በቃ ሰው እንዳይደውልብኝ እንጂ ሌላ ነገር ምንም አልሰራም። በቃ
እንደውም ስግደትም አቋርጣለሁ። ጭራሽ ቀን አይመቸኝም። በጸሎት በማህበር ላይ ከሆነ እሰግዳለሁ በውስጥ ማለት ነው። ግን በቃ እንደውም ቅልል ነው የሚለኝ ማለት ነው። እንደዚህ ያለ ውስጥ ስገባ ጭራሽ መጦም ብቻ ነው እንጂ ሌላ ነገር አላረግም። ግን እጦምና ደግሞ አሁን ዛሬ ለምሳሌ ጾምኩኝ ማለት ይቻላል። አሁን ከሰዓት በኋላ አሁን መብላት ጀመር። ከዛ በቃ ምግብ አፌ አይቋረጥም። ስበላ የት እንደሚገባ አላውቅም። በስማም ብዬ ነው የምበላው አላውቅም። መልካም እሺ አለምዬ፣ አሁን እያወራን ያለ ነው በሱባኤ በኩል ከሆነ በሱባኤው ላይ ብቻ አተኩረሽ ጠይቂ። መደበኛ የሆነ ውሎሽን ከሆነ ደግሞ እዛው ላይ አተኩረሽ ጠይቂ። አሁን ወይ በሱባኤ ካወራን እዛው ላይ እናተኩር። ግልጽ ነው አይደል? ወንድሜ በስራው ላይ ጠይቅልኝ። አዎ እሺ ማለት መልስልኝ። መልካም። እዚህ ጋር አንድ ነገር መረዳት አለብሽ እቴ። ጸሎት በምትጸልይበት ሰዓት አንደኛ ቃላት ማዘጋጀት አይጠበቅብሽም። ምን ብለሽ መጸለይ እንዳለብሽም ማይካችሁን ዝጉ። ሌሎቻችሁ ምን ብለሽ ለመጸለይ በማሰብ ራስሽን ማድከም የለብሽም። የምታውቂውን ነገር የለም። አንደኛ በምስጋና ጀምሪ። ስለሰጠሽ ስላደረገልሽ ነገር ሁሉ በማመስገን ጀምሪ። ግልጽ ነው አይደለ? ለምሳሌ ቀኑን ባርኮ ቀድሶ ሰላም ስለዋለሽ አመስግኙ። በምስጋና ጀምሪ ያልኩሽ አንዱ ከዚህ አንፃር ነው። ሁለተኛ ደግሞ እንዴት ነው ከሰው ጋር የምታወሪው ነገር የለም አለ? ከሰው ጋር ስትገናኝ ንግግር ይጠፋሻል? አይጠፋሽም አይደል? መልሽልኝ እስቲ። የት ሄደች? ወጣች እንዴ? ለተሰው አተናገሪ አለኝ። እሺ እስከዛ ድረስ ሌላ እንዳስገባ መሰለኝ አለው ወንድሜ እያስወጣኝ ነው ሸበካዬ። መልካም። እዚህ ጋር መረዳት ያለብሽ ነገር ከሰው ጋር ታወሪያለሽ አይደለ? ከሰው ጋር በማንኛውም ጊዜ ስትገናኝ ታወሪያለሽ። ያ እንደዛ ከፈጣሪ ጋር መነጋገር እኮ ነው። ግልጽ ነው አይደል? ቃላት ማውጣት ምን ብዬ ልጠይቅ እንደዛ ብለሽ ሳትጨናነቂ ልክ ልጅ ከአባቱ ጋር እንደሚያወራው ከሰው ጋር እንደሚያወራው የለም። አንቺም ከፈጣሪ ጋር የምትፈልጊውን ነገር ጠይቀው። አንደኛ ግልጽ ነው አይደል? ይሄንን አድርጊ። አዎ ወንድሜ። መጀመሪያ ሁለተኛ ደግሞ የምታውቂው ጸሎት የለም በቃል አባታችሁን አታውቂም? አውቃለሁ ወንድሜ። እሱ ሳይሆን የጠፋብኝ እኮ አሁን ማለት በቃ ቀሎኝ ይውላል። በቃ ምንም ከሰው ጋር ስላላወራው ጸሎቱን በቃ ተዋለው። መነጋገሩን ሰዓት አላገኝም። የዛ ጊዜ እንደዚህ ያልኩ ጊዜ ማታ ብቻ ነው እንደዚህ የምንበረከከው እንጂ በቃ ቀን ላይ ስግደት አቆማለሁ። በቃ ከነጭራሹ ስግደት እንጃ ጾም ብቻ ነው የምጦመው። ያው መነጋገሩ ሳይሆን አሁን ለምንድን ነው የምታቆመው? እንደውም ማለት ምንም አይመቸኝም። ልስገብት በማህበር ላይ ከሆነ እንደው ሽንት ቤት እንኳን ሰግድ ነበረ ማለት እንደዚህ ሲሆን ደግሞ በጣም በቃ እንደውም ከጸሎት ያርቀኛል። እንደዚህ ታረግ እተዋለሁ ጭራሽልና እላለሁ። ማይመች ቆይ እስቲ አዳምጪኝ። ማይመችሽ ከምን አንፃር ነው? እኔ እንጃ ብቻ ቤት ውስጥ ይሞላሉ፣ ቤት ውስጥ ይሞላሉ። ምንም እኔ እንጃ ሰዓት ጭራሽ ሰዓትን እንጃ አላገኝም እንደዚህ ለመስገድ በቃ በማህበር ላይ ካልሆነ እንደዚህ እያዳመጥኩ ምናምን ስልኬን ትዘጋ ምንም በቃ ጸሎት ሰዓት ራሱ አግኝቼም አላውቅም። እኔ እንጃ። ከዛ እንደገና በቃ ጸሎት በጣም ረጅም ስለምሰግድ ነበረ በጸሎት በማህበር ላይ ደግሞ ትተው ደግሞ ጸሎትን በቃ እንደውም ጸሎቱን እንዲያሸሸኝ ነው እንደዚህ ዝም ለምን እላለሁ ብዬ አዳምጥ እያዳመጥኩ በውስጥ በኩል እሰግዳለሁ። ችግር አለው? እሺ ይሰማል። የምጠይቅሽን ብቻ አጫጭር ምላሽ መልሽልኝ። እሺ ማብራሪያ አልፈልግም። አጫጭር ብቻ መልሽልኝ። የምጠይቅሽን ብቻ። የማትሰግጁ ከምን አንፃር ነው ስልሽ ሰዓት የለኝም አልሽ። ሰዓት የለኝም አልሽ። እንደው ትንሽ ሰዓት አታገኝም? የምሰግጅበት ሰዓት አለ ግን እሺ ያው ከእስከዛሬው ቀነስኩ። ለምን እቀንሳለሁ የምለው ነው። አልገባኝም። ለምን ቀንሳለሁ? ከምሰግድበት ለምን እንትን እላለሁ። በቃ እንደዚህ ትሆን እንደውም እሱ ይመስለኛል የሚያሸሸኝ። ለምን እንደሆነ አላውቅም እንጃ። ስለዚህ ሰዓት አለሽ ማለት ነው የምሰግጅበት?
እኔ እንጃ እንደዛ ይመስለኛል። ሆሆ ብቻ ሰዓት አለ ወንድሜ ሰዓት እየተረዳሁት ነገር የለኝም። በነገራችን ላይ ግን እኔ እንጃ ተደብቄም ቢሆን እሰግድ ነበረ በማህበር ላይ ሳዳምጥ፣ ከዛ ማዳመጥ እጀምራለሁ። ከዛ ችግር አለው እንደዛ ብዬ እላለሁ። ችግር የለውም ሁለት ልብ እሆናለሁ። ይሄ ነው ችግር ያመጣብኝ፣ ጥርጣሬ እያመጣብኝ። ስለዚህ የተጠራው የምሰግደው ስግደት ተቀባይነት የለውም ብለሽ ስለምትጠራጠሪ ነው የማሰግጂው ማለት ነው። እኔ እንጃ እንዴት እንደሆነ አላውቅም። ብቻ ጸሎት ላይ ማህበር ላይ ሲሆን እንደዚህ ሰግዳለሁ። አሁን አልሰግድም። ለዛ ማህበር ላይ አዳምጣለሁ። እኔ በውስጥ ሰው ባላወራልና እንደገና የተገባሁበትን አፍርስና ማዳመጥ እጀምራለሁ በውስጥ በኩል። ይሄ ነው በቃ ሁለት እኔ አይነት እንጃ እየሆነብኝ። ሳይሆን እንዴት ነው ሱባኤ እንዴት ነው ወንድሜ? ማንም ግልጽ ቆይ ያለውን አንድ ነገር ብቻ ጠይቅ መልስልኝ። ቆይ እህቴ ማለት እንደማመጥ እኔ አድበስብሴ አልመልስልሽም እህት ዓለምዬ። እንዲህ አድርጊ ብሎ አድበስብሶ ማለፍ አይመቸኝም። እስከ ጥግ ድረስ ጠይቄሽ መፍትሄ የምታገኝበትን መንገድ ነው መስጠት የምፈልገው። እኔ አድበስብሼ እንድመልስልሽ ነው የፈለግሽው፣ ግን እኔ እንደዛ ማድረግ ስለማልፈልግ ነው። እሺ እህቴ፣ አሁን አልተዋጠልኝም። እኔ እንጃ አንደኛ ሰዓት የለኝም የምሰግድበት አልሽኝ። በጭራሽ ምንም ሰዓት የለሽም ስልሽ ደግሞ እኔ እንጃ አልሽ። አሁንም ግልጽ አልሆንልኝም። አሁን ምክንያቱም አረብ ሀገር ያሉ በጣም እየተቸገሩ ሰዓት አጣበው የሚጸልዩ በጣም ብዙ በርካታ እህቶቻችን አሉ። እዚህ ያሉት ከአንቺ ጋር አብሮ እንትን መርሃ ግብር የሚከታተሉ እህት ወንድሞችሽ ያላቸውን ሰዓት አጣበው ነው የሚሰግዱት የሚጸልዩት። እነሱም እንደ አንቺ ተቸግረው ማለት ነው። ግን አንቺ እንዴት ነው ማትሰግጂበት ምክንያት? ስለዚህ መስገድ መቻል አለብሽ። ያለሽን ወንድሜ ሰዓት ተጠቅመሽ እንደምትለው ከሆነ በሱባኤ ወቅት በጣም ደክማለሁ። እንደውም ከበፊቱ በጣም ደክማለሁ በሱባኤ ወቅት እንደውም ነው እያለች ያለችው ይመስለኛል። ስለዚህ ስንፍና ወይም ድካም ነው ማለት ነው። ስልኳም ስለምትዘጋ ጸሎት መጸለይ የምታነባ አይመስለኝም በደንብ። እኔ እንደገባኝ በስልክ ስለምትዘጋ እንዴት ብዬ እንደምሰግድ በቃ አዋዛግባለሁ አይነት ነው። ለብቻዬ መስገድ አልችልም እና በውስጥ ሁኜ መስገድ እችላለሁኝ ወይ ሱባኤ ሆኖ በውስጥ ሁኜ መስገድ እችላለሁኝ ወይም ያለው ይመስለኛል። ስልክ ልጠቀም አይነት ነገር ነው መሰለኝ። እንደዛ ነገር ነው ወንድሜ ማለት አሁን የገለጡኝ ሁሉም አንድ ነው። እኔ ለምን እንደሚርበሰበት አላውቅም እና መጽሐፍ ቅዱስም ማንበብ አልችልም። ስልኬን ነው ከፍቼ የማየው እና ማዳመጥ የምችለው በስልኬ ነው። እሰንፋለሁ። ያንን ስደርስ ምንም ማድረግ አልችልም ማለቱ ይሄ ነው በቃ ግልጽነቱ እነሱ የገለጡት ነው። ስለዚህ መስገድ ነው ያለብሽ። አማራጭ በምትችው መንገድ መታገል ነዋ ሳትጠራጠሪ። እየሰማች ማለት ነው። በማህበሩ እየሰማች ነው። እየሰማው በማህበር ይቻላል ማለት ነው። አንቺ በስልክሽ በራስሽ ማድረግ አትችይም? እያዳመጥሽ ሳትገቢ እችላለሁ ማለት ስልኬን ካልከፈት እንደዛ ማድረግ እችላለሁ። እሺ፣ ግን ያው ስልክ ማየት ሌላ ቦታ ስልክ ማየት ጥሩ አይደለም። ስልክሽን ታዘጊ ምናምን ስለሆነ ሱባኤው ስልክ ሳልዘጋ የሚሰማ አይመስለኝም አይነት ነው። አሃ ጥርጣሬ ማለት ነው። ሱባኤ ሆኖ እንዴት ስልኬን ሳልዘጋ ማህበሩን ህዝቡን እየሰማሁ አትግቡ። ሌሎቻችሁ አትግቡ፣ አዳምጡ። ሌሎቻችሁ እሷ ውዳሴ ማርያም ያብራራችልኝ ከሆነ ይበቃኛል። ስለዚህ ሱባኤውን ከፍቼ ሱባኤ ሆኖ ወንድማችን ሱባኤ ሆኖ እንዴት ህዝቡን እየሰማሁኝ በስልክ እጠቀማለሁኝ? ሱባኤ ሆኖ ስልክ ዘግተን ከምንም ነገር ርቀን ነው መሆን ያለበትና እንደዛ ደግሞ ማድረግ ስጀምር ደግሞ ብቻዬን መስገድ አልችልም። በቃ በማህበር እንደምሰግደው አልሰግድም። ምንም ነገር ምን እንደምል አላቅም ነው የልጅቷ እኔም እንደሚመስለኝ እና መጠቀም እችላለሁኝ ወይ ነው። እዚህ ጋር መረዳት ያለብን ነገር አንድ ነገር አለ። ምንድን ነው ካላችሁኝ፣ ሱባኤ የተባለበት አንዱ ምክንያት ከሰው ተለይተን ከዓለማዊ ነገሮች ተለይተን ግንኙነታችን ከፈጣሪ ጋር ብቻ የምናደርገው መንገድ ነው። ተረዳሽኝ አይደል? ሱባኤ ማለት ያ ነው። ከሰው ተለይተን ከፈጣሪ ጋር ብቻ
መልስ እስከምናገኝ ምላሽ እስከምናገኝ ድረስ የምንጠይቀው ጸሎት ለየት ያለ ከወትሮ ለየት ባለ ሁኔታ የምናደርገው ጾም ጸሎትና ስግደት እሱ ሱባኤ ይባላል። አንድ መረዳት ያለብን ነገር ይሄ ነው። ነገር ግን እኔ እንደዚህ አድርጌ ሱባኤ ዘግቼ በምሰግድበት በምጸልይበት ሰዓት እንደ ሌሎቹ አልበረታም ነው መሰለኝ ጥያቄው አይደለ? እንደ ሌሎቹ ወይም ደግሞ እንደ መደበኛው አልበረታም እና ምን ላድርግ ነው። ስለዚህ አብሬ እየተሳተፍኩኝ ሱባኤን ብቀጥልስ? ይሄ ታዲያ የስራ ሱባኤ ነው የሚባለው። ዝግ ሱባኤ አንለውም። ምክንያቱም ተቀላቅላለች። አብራ ነው እየጸለች እየሰማች እየሰራች ፈጣሪዋን እየጠየቀች ያለችው ለየት ያለ ጥያቄ ይዛ ማለት ነው። ያንን ደግሞ ማድረግ ይቻላል፣ አይከለክልም። ነገር ግን ከዝግ ሱባኤ አንቆጥረውም። ይሄን ደግሞ በማድረግ ምላሽ አገኛለሁ ወይስ ምላሽ አላገኝም ከሆነ ጥያቄው ለምንድን ነው ምላሽ ማታገኘው? ምላሽ ታገኛለች። ምክንያቱም ከእምነት አንጻር ስለምጠይቅ ይደረግልኛል ብላ ከጠየቀች እግዚአብሔር አምላክ ይመልስላታል። ሰው በሚችለው መልኩ ነውና ማድረግ ያለበት። ግልጽ ነው አይደል? ሰው ዝግ ሱባኤ ገብቶ በዝግ ሱባኤ ፈጣሪውን መጠየቅ ማናገር ካልቻለ በስራ ሱባኤ ልክ እንደዚህም ስራዋን እየሰራች አብራ እየተሳተፈችም ለየት ያለ ጸሎት ርዕስ ይዛ መጠየቅ ትችላለች። ይመለስልኛል አይመለስልኝም እሱ የእምነት ጉዳይ ነው። እግዚአብሔር አምላክ አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ ብሏል። ስለዚህ በእምነት የምትጠይቂ ከሆነ ሱባኤ በአገቢ እንኳን በመደበኛውም ጸሎት እግዚአብሔር አምላክ ይሰማል። ግን እንደ ሁኔታው ምን ብናደርግ ይሻላል የበለጠ ወደ አምላካችን ቀርበን ከአምላካችን ጋር ለመነጋገር ከተባለ ዝግ ሱባኤን የሚመስል የለም። ይሄን ይመስላል እህቴ፣ በአጭሩ ነው የመለስኩልሽ። መልካም። እሺ ወደ ሌላ ጥያቄ እንሂድ። አንድ ሰው ገብቶ ይጠይቅ። እሺ ሰኒ ማርያም ልጅ እሺ ሰኒ ማርያም ልጅ ድምፅሽን ከፍ አድርጊ፣ እየተሰማኝ አይደለም፣ ርቋል። አሁን ይሰማል? የኔ ጥያቄ ወንድሜ ራሴን ማለት ነው በጣም ነው የሚያመኝ። በፊትም ጀምሮ በጣም ነው የሚያመኝና ወደዚህ ከመጣሁ በኋላ ወደ ሞላ ሰውነት የተሰራጨና ራሴን ማመም አቁሞኝ ነበርና አሁን ደግሞ ማለት አንዳንድ ያመኛል እና ደግሞ ውጭ ስወጣ ጭራሽ ራሴን ልስት ሁሉ ውጭ ስወጣ ምናምን ራሴን ልስት ሁሉ ያደርሰኛል ማለት ነው። ጭንቀት ውጭ ስወጣ ወደ ውጭ ስወጣ ምናምን አሁን በቃ የሆነ ጭንቀት በጣም ነው የምጨናነቀው። ራስ ምታቱን አቆመ? ወደ ማለት ወደዚህ ከኢትዮጵያ ወደዚህ ስመጣ ራስ ምታቱን አቆመና ሌላው ሰውነቴን ህመም ጀመረኝ ማለት ነው። እሺ ከዛ በኋላ ደግሞ አሁን ደግሞ አልፎ አልፎ ያመኛል እና ወደ ውጭ አሁን ከቤት ወደ ሌላ ቦታ ሲሄድ ምናምን በጣም ነው እንትን የሚለኝ ህመም የሚሰማሽ? ማለት ራሴን ልስት ሁሉ ምናምን ያደርሰኛል። የሆነ ራሴን እንትን አስቀድመሽ ጸሎት ማድረግ ለመጪያ ስትወጪ እየጠበቀ የሚያሳምምሽ ከሆነ አስቀድመሽ ጸሎት ማድረግ ከመውጣትሽ በፊት። እሺ አይሰማም? ሰኒ ማርያም ልጅ ይሰማል። አስቀድመሽ ጸሎት አድርገሽ ውጪ ስትወጪ። እሺ ግን የሆነ በቃ ጭንቀት ነው የሚለቅብኝና ሰሞኑን ራሱ በጣም አሞኛል። ማለት በጣም ነው የሚያመኝ። ሲያመኝ ደግሞ ዝቅ ቀና ሁሉ ማለት ምንም እንትን አይለኝም እና ይሄ የጀመረኝ ቆይቷል። ግን አሁን ወደ ሌላው ህመም መንፈሱ ከተጋለጠ በኋላ ራሴን ተወኝና ወደ ሌላ ሰውነት የተቀየረ እና ደግሞ በቃ የሆነ ጭንቀት መጨናነቅ ራሴን ልስት ምን እንደሚያስጨንቀኝ አላውቅም። ራሴን ልስት ሁሉ ደርሳለሁ አንዳንዴ ወይ ስሰግድበት ምናምን ነው ትንሽ የሚቀለኝ እንጂ። እሺ
እና በጣም ነው ራሴ የሚያመኝ። ይሄ ከምን የተነሳ ነው? ግልጽ ብታደርግልኝ ወንድሜ። ምንስ ባደረገኝ ይችላል? ከአጋንንት መሆኑ ግልጽ እኮ ነው ታለምዬ፣ ገብቶኛል ከአጋንንት መሆኑ። ግን አስቀድመሽ ጸሎት አታደርጊም? ከመውጣትሽ በፊት መናፍስቱን አትቀጠቅጪም? አታስራቸውም? ልክ አሁን ልትወጪ ስትይ አንደኛ ጭንቀት የሚለቅ ከሆነ ራስን እስከ መሳት ድረስ የሚያደርስ ከሆነ አስቀድሞ ጸሎት ማድረግ ያስፈልጋል ከመውጣትሽ በፊት። ሁለተኛ ደግሞ መናፍስቱ መቀጥቀጥ። ልክ ስወጣ እየጠበቃችሁ ራሴን እስክስት ድረስ የምትዋጉኝ ጭንቀት የምትለቁብኝ ርኩሳን መናፍስት በኃያሉ በመድኃኔዓለም ስም የታሰራችሁ ሁኑ ብለሽ መናፍስቶቹን በመድኃኔዓለም ስም ገስጸሽ አስረሽ መውጣት እና ደግሞ አሁንም ህመሙ እዛው የሚቀጥል ከሆነ ደግሞ መዝሙረ ዳዊት አለ አይደለ? እሱን በአፍሽ እየጸለሽ መውጣት። ለምሳሌ አቤቱ በቁጣ አትቅሰፈኝ የሚል አለ አይደል? መዝሙር 6 አቤቱ በቁጣ አትቅሰፈኝ፣ በመዓትም አትገስጸኝ፣ ድዌ ነኝና አቤቱ ፈውሰኝ፣ አጥንቶቼ ታውከዋል፣ ፈውሰኝ፣ ነፍሴም እጅግ ታወከች፣ አንተም አቤቱ እስከ መቼ ድረስ ነው እያልሽ መጸለይ። ወይም ደግሞ መዝሙር 3 አቤቱ የሚያስጨንቁኝ ምንኛ በዙ። ጭንቀት አይደል ይለቅብኛል አልሽው? አዎ ማለት ስለዚህ መዝሙር 3 ደጋግመሽ በአፍሽ ይኸውልሽ አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙት ብዙ ናቸው እያልሽ እስከ መጨረሻው እየጸለሽ መውጣት። በአፍሽ የምትጸልዩ ጸሎት ቀላል አይምሰልሽ። ሰላም ለአጋንንት እንደሳት ነው። ምንም ሳላቋርጥ ሰላም ለኪ እና መዝሙር 22 እደግማለሁ። ግን በቃ የሆነ ራሴን ሁሉ እንደ መሳት ያደርገኛል። ሰሞኑን ደግሞ ማሳከክ ፀጉሬን ማሳከክ ጀመረኝ። ህመም አሁን ለምሳሌ ይኸውልሽ ሰላም ለኪን እየጸለሽ በመሃል ላይ ዝም ብሎ ሰላም ለኪን መጸለይ ብቻ ሳይሆን መብርሃንንም ጥሪያት በመሃል። ለምሳሌ አንድ ሰላም ለኪ ትዘልቂና መብርሃን እናቴ ድረሽልኝ፣ የብርሃን እናት መመኪያዬ ሆይ ጭንቀት የለቀቀብኝን ክፉ መንፈስ ስራውን አስቆሚልኝ ትያታለሽ። ከዛ በኋላ አሁንም ሰላም ለኪ ትመለሽበታለሽ። ልክ አንድ ሰላም ለኪ እንዳድረሽ ደግሞ እሷን ትጠይቃታለሽ። የእሷን እርዳታ ደግሞ ትጠይቃለሽ በተወዳጅ ልጇ ስም ስለ አንድ ልጅ ስለ መድኃኔዓለም ብለሽ እናቴ ወይን ጭንቀት ከኔ አንሽልኝ ትይና አሁንም ሰላም ለኪ። ግልጽ ነው አይደል? ያንን እያደረግሽ መጠየቅ አታቋርጪ። ይሄ ውጊያ ነው። እሺ እህቴ፣ ውጊያ ነው፣ ፈተና ነው። ሌላው ደግሞ ትዕግስትን አድርጊ። መጽሐፍ ቅዱስ እንዳለው እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህ ምጽና፣ እግዚአብሔርን ተስፋ አድርጋለህ የሚለው መዝሙር 26 ላይ ያንን ማሰብ። ሌላው ደግሞ ከአቅም ብለሽ መቆጣጠር የሚያቅትሽ መስሎሽ ከተሰማሽ ደግሞ የክርስቶስን መከራ አስቢ። ግልጽ ነው አይደለ? በተለይ መዝሙር 21ን እንድናስብ በተለይ መዝሙር 21ን አተኩር። እሺ አምላኬ አምላኬ ለምን ተውከኝ የሚል እኔን ከማዳንና ከጮቴ ቃል ሩቅ ነህ። አምላኬ በቀን ወደ አንተ እጠራለሁ አልመለስክልኝም፣ በሌሊትም እንኳን እረፍት የለኝም። በእስራኤል የተመሰገንክ አንተ ግን አቤቱ በቅዱስና ትኖራለህ የሚለውን የለም ደጋግሞ ደጋግሞ መጸለይ። ቃለ እግዚአብሔርን በአፋችን በመላለስን ቁጥር ሁሉ እህት ወንድሞች ጠላት አይቋቋምም። መጽሐፍ ቅዱስ እንደሚነግረን መዝሙር 28 ላይ የእግዚአብሔር ቃል የእሳቱን ነበልባል ይቆርጣል፣ የእግዚአብሔር ቃል ምድረ በዳውን ያናውጣል። እግዚአብሔር የቃዴስን ምድረ በዳ ያናውጣል ይሌላ። በአፋችን የምንለው ቃል ራሱ ምን ያክል ትልቅ ኃይል እንዳለው ይነግረናል። ስለዚህ ደጋግሞ ደጋግሞ ቃለ እግዚአብሔርን መጥራት፣ መዝሙረ ዳዊት ከአፋችን አይለይ። ልክ ደግሞ ጸሎትን ስንጸልይ በመሃል ደግሞ የአምላክን እርዳታ መጠየቅ። ግልጽ ነው አይደል? ሌላው ደግሞ ትዕግስትን ገንዘብ ማድረግ። ትዕግስቱን እንዴት ነው ገንዘብ የምናደርገው? ህማሙን እያሰብን። ግልጽ ነው አይደል? አንደኛ ህማሙን እያስብን፣ ሁለተኛ የሲኦልን መከራ እያሰብን፣ ሶስተኛስ ኃጢአታችን እያሰብን ትዕግስትን ገንዘብ ማድረግ። እሺ ሰኔ ማርያም ልጅ መታገስ የሚያቅትሽ መስሎሽ ከተሰማሽ፣ ከአቅም በላሽ መስሎ ከተሰማሽ፣ ወይም የማማረር ስሜት ከተሰማሽ የክርስቶስን መከራ አስቢ።
የከፈለልሽን ዋጋ በህሊናሽ። ሁለተኛ መራራ ሞትን። ግልጽ ነው አይደለ? እና እነኝን እያሰብን ቅዱስ ጳውሎስ የተናገረውን ቃል ለእኛ የሚገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም አይደለም የሚለውን ቃል እያሰብሽ መታገስ። መናፍስቱን በጎን ትዋጊዋለሽ፣ በጎን አምላክሽን ጠይቂያለሽ፣ በጎን ደግሞ የክርስቶስን መከራ መራራ ሞትን ኃጢአትሽን እያሰብሽ ትዕግስትን ገንዘብ ማድረግ። እነኚህ 3 ነገሮችን ያዢ። ግልጽ ነው አይደል? ሰኔ ማርያም ልጅ ምን አልኩሽ? እስቲ ምን አልኩሽ? ይዘሻቸዋል 3ቱንም? ኧረ አልያዝኳቸውም፣ ወጥቼ ነበር የቆየው። እሺ በኋላ ሪካርዱ ሲለቀቅ አዳምጪ በኋላ። እሺ ወንድም አለም ጸጋውን ያብዛልህ። አዳምጠዋለሁ ወንድሜ። አመሰግናለሁ። መብርሃን ትጠብቅ። አሜን አሜን። እህት ወንድሞች ለሁላችሁም መመክራችሁ አንድ ምክር አለ። ምንድነው? መናፍስትን በምትችሉት መልኩ ተዋጉ። በውጊያችሁ ላይ ብቻ ደግሞ ራሳችሁን አትጣሉ። በአፋችሁ እየጸለያችሁ የማንን እርዳታ መጠየቅ? የማንን? የፈጣሪን እርዳታ መጠየቅ። 3ኛ ደግሞ ትዕግስትን ገንዘብ ማድረግ ያስፈልጋል። ሁሉም ነገር ምን ይፈልጋል? በዚህ ምድር ላይ ያለ ነገር በሙሉ ምን ይፈልጋል? ለማግባት ምን ይፈልጋል? ትዕግስት። ለመብላት ትዕግስት፣ ለመጠጣት ትዕግስት፣ ሁሉም ትዕግስት ይፈልጋል። እናም ትዕግስትን ደግሞ የምናገኘው ቅድም የነገርኳችሁ 3ቱን ነገሮች አስቡ። የክርስቶስን መከራ ምን ያክል ዋጋ እንደከፈለ፣ ያን ሁሉ መከራ እየተቀበለ እንዴት ታገሰ። አፉን እንኳን አልከፈተም ይሌለ ስለ ክርስቶስ ትዕግስት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም ይላል። የእሱን ትዕግስት እያሰብን ያ ሁሉ መከራ እየተቀበለ መታገሱን እያሰብን እኛም መታገስ፣ መራራ ሞትን ማሰብ። እኔ አሁን በምድር ላይ የምቀበለው መከራ ከምን አይበልጥም? ከምን አይበልጥም ማለት ከሲኦል ከገሃነም ስቃይ ከሲኦል አይበልጥም። ማሰብ እሱን አይበልጥም። ለኔ የሚገለጽ ዘንድ ካለው ክብር ጋር ቢመዛዘን አሁን እየተቀበልኩት ያለው መከራ ምንም አይደለም ብሎ ማጽናናት ራስን። ቅዱስ ጳውሎስ እንዳለው በሁሉ እንደ እግዚአብሔር አገልጋዮች ራሳችንን እናማጽናለን አለ። በብዙ መጽናት፣ በመከራ፣ በችግር፣ በጭንቀት፣ በመገረፍ አለ። ጭንቀት ሲገጥመኝ እጽናናለሁ ማለት እኮ ነው። በመገረፍ፣ በጭንቀት፣ በድካም፣ እንቅልፍ በማጣት፣ በመጾም፣ በክብርና በውርደት ሰው ቢያከብረኝም ቢያዋርደኝም እጽናናለሁ ማለት ነው። በክብርና በውርደት፣ በክፉ ወሬ፣ በመልካም ወሬ፣ በሁሉም ነገር እጽናናለሁ አለ። እናም ራስን ማጽናናት፣ መታገስ፣ እነኚህ 3 ነገሮች። ሌላው ደግሞ 3ኛ ኃጢአትን ያደረኩት ኃጢአት ከዚህ በላይ ዋጋ የሚያስከፍለኝ ነበረ፣ አምላኬ በትዕግስት አልፎኝ እንጂ፣ አምላኬ ሸክሙን አቅልሎልኝ እንጂ ማለት። ግልጽ ነው አይደል? ያደረኩት ኃጢአት ከዚህ በላይ ምን የሚያደርግ ነበረ? ይበልጥ ነበር፣ ዋጋ የሚያስከፍለኝ ነበረ፣ አምላኬ በቸርነቱ አልፎኝ አቅልሎልኝ እንጂ እያልን መታገስ። እነኚህ 3 ነገሮች እናስብ። አትዋጉ አላልኳችሁም? እንዋጋው መንፈሱን። ውጊያችን ላይ የፈጣሪን እርዳታ እንጠይቅ። 3ኛ ደግሞ ትዕግስትን ገንዘብ እናደርግ። ይህን ይመስላል። በተለይ መዝሙረ ዳዊትን መሳሪያ ያደረገ ሰው እውነት አይሸነፍም። መዝሙረ ዳዊትን ስትጸልዩ እመኑኝ ወንድሞች፣ በአፋችሁ መላልሳችሁ በተለይ በቃል ለመሸምደድ ሞክሩ። እሺ፣ በቃል ለመያዝ ሞክሩ። አያዝም። በየቀኑ አንዳንድ ምዕራፍ ብትይዙ ንገሩኝ እስቲ። አይቻልም? አንዳንድ ምዕራፍ አይያዝም። እኔ ሞክሬ ላይ አይያዝልኝም ጭራሽ። በእውነት ይያዛል። ግን አስቀድመሽ ጠይቂ። እሺ፣ መድኃኒዓለምን ጌታዬ መድኃኒዓለም መዝሙረ ዳዊትን እንዳጠናው እርዳኝ በዩ። እንዲይዘው እርዳኝ እባክህን ቃል ጣፍጦኛልና ብለሽ ጠይቂው። ግልጽ ነው አይደል? ምን ጊዜም የሆነ ነገር ለማድረግ ከመሞከር በፊት አስቀድሞ መጠየቅ እግዚአብሔር አምላክን የእሱን እርዳታ። ያለኔ ምንም ልታደርጉ አትችሉም ብሏላ። እንዴት እንደሚያዝ ልንገራችሁ።
አንድ ምዕራፍ አሁን ለምሳሌ ምስጉን ነው በክፎች ምክር ያልሄደ የሚለውን የለም ዛሬ አጥኑት። ከዛ የዘውትር ጸሎት አድርጉት። እሱ የዘውትር ጸሎት ከተደረገ አይያዝም? ይያዛል፣ ይያዛል። በእውነት እንደውም አንዳንዶች እኮ ከመያዛቸው አንጻር በቃላቸው ሁሉ የሚሉና የሚያርሙም አሉ። እና በዚህ መልኩ መያዝ እንችላለን ለማለት ያክል ነው። ያንን ባናደርግ እንኳን ማዳመጥ ባዳመጥኩ ቁጥር ይያዛል። በጣም አብዝተ ከማዳመጥ አንጻር ማለት ነው። እና በዚህ መልኩ ብንታገል መልካም ነው። መዝሙረ ዳዊት በጸለያችሁ ቁጥር መጽናናት ይመጣላችኋል። የመጽናናት መንፈስ በውስጣችሁ ያድራል። ሰማዕታት መዝሙረ ዳዊትን እየጸለዩ ነው የእሳቱን ነበልባል ምንም ሳይፈሩ በድፍረት እሳት ውስጥ የገቡት። ስለታማው ሰይፍ ሲቆርጣቸው ያንን የታገሱት መዝሙረ ዳዊትን እየጸለዩ ነው። ቅድስት መሪና ዘአንጾኪያ ስትገረፍ መዝሙረ ዳዊትን ነበር የምትጸልየው። መዝሙር 24ን አቤቱ ምሕረትህና ቸርነትን አስብ ከጥንት ጀምሮ ናቸውና እያለች ትጸልይ ነበር። ጠብቄ ነበረ እያለች ነበረ። ልክ እኛም እንደዚህ ስንጸልይ ጽናትን እናገኛለን። የሚደርስብን ፈተና ሁሉ በትዕግስት የመቀበል ብርታት እናገኛለን ለማለት ያክል ነው። ይሄን ይመስላል። እሺ አንድ ሰው ላስገባ። ጽጌ ድንግል ቀጥይ። እሺ ወንድሜ አመሰግናለሁ። የኔ ጥያቄ ሰው ፊት ሰው ጋር ትቆም ያልበኛል በጣም እና ስልክም ታወራ እንደዚሁ ያልበኛል። ከሰው ጋር እንደዚህ ትቀላቀል ሰውነትን በላ ጭንቅን የሚያደርገኝ እና ጠረን ያመጣብኛል ደግሞ እና ምን ላድርግ? እሺ ከሰው ጋር ሳወራ ላብላብ ያልበኛል፣ ላብላብ ይለኛል እና ከፍርሃት የመጣ ነው አይደል? ላብላብ ማለቱ ሰውም አጠገቤ ባይኖርም ስልክም ታወራሁም እንደዚሁ ዝም ብሎ እንትን ይለኛል። ሰውም አጠገቤ ካለ እንደዛው እኮ የሚመጣው ፍርሃት አለ ወይ የለም ነው ጥያቄ። የለም ሳልፈራም ዝም ብሎ እንደሆነ ላብላብ ማለት ያልበኛል ላብ። እሺ ጭንቀት ፍርሃት የለም? ያለ ምንም ጭንቀት ያለ ምንም ፍርሃት ነው ላብላብ የሚልሽ? ቶሎ ቶሎ ተናገሪ። ማለት ሰውም እኮ አጠገቤ ሳይኖርም እንዲሁ ስልክ ተዋነ ነው እንትን የሚለው ላብ የሚያመጣብኝ። ከዛ ሰው ጋር ትቆም እንደዚሁ ሰው አጠገቤ ካለ ያልበኛል። ብቻ ሰው ጋር መቀላቀል አልቻልኩም፣ ስራ መስራትም አልቻልኩም። እሺ ስለዚህ በላብ ምክንያት ነው ከሰው ጋር መገናኘት ያልቻልሽው? ማለት ጠረን ያመጣብኛል። አይነ ጥላ ነዋ። አይነ ጥላ ነው አንደኛ ሽታ ወይም ጠረን የሚያመጣው። ይቀያይራል ደግሞ ወይ ፀጉሬን ወይ ሰውነቴን ነው እንትን የሚለኝ። ሁለተኛ ደግሞ ከሰው ጋር እንዳንገናኝ የሚያደርግ መንፈስ መተት ካለ ከሰው ጋር አታገናኛት፣ ለብቻዋ ከሰው ለይታ አስቀምጣት ተብሎ የተላከ መተት ካለ ወይም አይነ ጥላ ካለ አብሮ የተወለደ እነኚህ መናፍስቶች ከሰው ጋር እንዳንቀላቀል ጠረን ይለውጣሉ፣ የሰውነት ሽታ ያመጣሉ። ይሄ ነው የእነሱ ሴራና ተንኮል ነው። እንደዚህ የሚያደርግሽ ከሆነ ደግሞ አንቺ ከሰው ጋር ከመገናኘትሽ በፊት አንደኛ በጸሎት ውሃ ተጠመቂ። ግልጽ ነው አይደል? አንደኛ በጸሎት ውሃ ተጠመቂ። ሁለተኛ ደግሞ ቅባ ቅዱስ ተቀቢ። በጸሎት ውሃ ስትጠመቂና ስትቀቢ ደግሞ ጌታ የመድኃኒዓለም ኢየሱስ ክርስቶስ ሆይ ከሰው ጋር ስገናኝ ላብ የሚያመጣ
የሰውነቴን ጠረን የሚለውጠውን ክፉ መንፈስ ያዝልኝ፣ ተበቀልኝ ያልሽ ተጠመቂ። ስትጠመቂ ቅባ ቅዱስም ስትቀቢ ልክ እንደዛው እየጠየቅሽው። መጠመቅ ብቻውን ለውጥ አመጣም። እሺ መጀመሪያ ምን ማድረግ ያስፈልጋል? ፈጣሪ መማፀን። አሁን ለምሳሌ መዝሙረ ዳዊት ጸለሽ አይደል? ከጸለሽ በኋላ ምንድነው የምታደርጊው? መዝሙረ ዳዊት ወይ መልክአ መድኃኔዓለምን ትጸልይና ጌታዬ መድኃኔዓለም ክርስቶስ ሆይ ከሰው ጋር በምገናኝበት ሰዓት ላብ የሚያመጣውን ወይም ደግሞ ጠረኔን የሚለውጠውን ከሰው ጋር እንዳልገናኝ የሚያደርገውን ክፉ መንፈስ እባክህ ያዝልኝ ብለሽ ትማጸኝና አምላኬ ወይ ይህንን መልክን ድርሳንን ባደረስኩበት የጸሎት ውሃ ሰውነቴን በምጠመቅበት ሰዓት እየጠበቀ ከሰው ጋር እንዳልገናኝ ጠረን የሚለቅብኝ ክፉ መንፈስ ከኔ ላይ አስወግድልኝ ብለሽ ተጠመቂ። ስራውን አስቁምልኝ፣ ከኔ ላይ አስወግድልኝ ብለሽ ተጠመቂ። ቅባ ቅዱስንም ስትቀቢ እንደዛው የወይራ ዘይት ማለት ነው። ያንን አድርጊ። ሌላው ደግሞ መናፍስቶቹንም በመድኃኔዓለም ስም ስራን አቁም፣ ከሰው ጋር ስገናኝ ስጠብቅ ጠረን የምትለውጥብኝ ክፉ መንፈስ ስራን አቁም በመድኃኔዓለም ስም እያለሽ ጠዋትና ማታ መቀጥቀጥ ያስፈልጋል። ይሄንን አድርጊ። ግልጽ ነው። መቀጥቀጥ ስለማይመቸኝ ስግደት ብቻ ነው እንትን የምለው። ስግደቱን መቁጠሪያውን ወደ ስግደት መቀየር ይቻላል ማለት ነው? ይቻላል። በእርግጥ ስግደት መስገድ ይቻላል። በስግደቱ ልበርታ መቁጠሪያ ስለማይመቸን ካልሽም ትችላለሽ። ነገር ግን ከመስገድሽ በፊት እንደዚህ ብለሽ ጠይቁ እግዚአብሔርን። አቤቱ ጌታዬ አሁን በፊት በምሰግደው ስግደቴን መስዋዕት አድርገህ ተቀበልና በውስጥ ያደፈጡት መናፍስቶችን በሙሉ እሰርልኝ በይ። ወይም የምሰግደውን ስግደት ጠረን የሚለውጥብኝን ክፉ መንፈስ ስራውን የሚያቆምበት አድርግልኝ፣ ከህይወት የሚወገድበት አድርግልኝ ብለሽ ስገጂ። ርዕስ ሰጠሽው ማለት ነው። ለምኑ? ለስግደቱ። ግልጽ ነው አይደል? ስለዚህ ስግደትሽ ምን ይሆናል? ያ ጠላትሽ የሚወገድበት ያደርገዋል ማለት ነው። አድርጎት ይቀበልልሻል ማለት ነው ፈጣሪ እንደ እምነትሽ። በዚህ መልኩ መታገል ትችያለሽ። ጸበሉን ደግሞ መጠመቅ፣ ጸበሉን እንዳትረሽ እሺ። ቅባ ቅዱስ መቀባቱን፣ ጸበሉን መጠመቅ ቅድም እንደነገርኩሽ በነገርኩሽ መንገድ ይሄን አድርጊ። ግልጽ ነው። ሌላው መቁጠሪያ የማትችይበት ምክንያት ከምን አንጻር ነው? ቦታው አይመቸኝም ማለት ክፍል የለኝም። ቦታው አይመቸኝም ስትይ? ክፍል የለኝም ማለት ስራ ቦታዬ አይመችም ለመቀጥቀጥ። ሰዎቹ ይሰሙኛል። ቅርብ ቦታ ነው ያለሁት። እሺ ስግደት ብቻ ነው የምሰግደው። ይሰሙኛል። ሲንኮሻኮሽ ያዳምጣሉ ብለሽ ነው? አዎ ማለት አይዘጋም። ድምጽ በሌለው መንገድ ተጠቀሚያ። ለመገሰጽ አይደል? ለመገሰጽ ያክል አይደል መቁጠሪያ የምንጠቀመው? ስለዚህ ድምጽ የሌለው ድምጽ አልባ ለምሳሌ ሸርብሽን ትገምጂና እሱን ጸሎት ታደርጊበታለሽ። ግልጽ ነው አይደል? ወይ መልክአ መድኃኔዓለምን ትጸልይበትና ጌታ ሆይ ስለ መቁጠሪያው ፈንታ ይህንን ጠላቴ የሚያዝበት ስራውን የሚያቆምበት አድርግልኝ። በዚህ ሸርብ ሰውነቴን በምቀጠቅጥበት ሰዓት በሰውነቴ አርፍቶ ሽታ የሚያመጣብኝ ክፉ መንፈስ ስራውን አስቆምልኝ ብለሽ በእምነት ከዛ በአብ በወልድ በመንፈስ ቅዱስ ስም የተባረከ ይሁን፣ ለአጋንንት እሳት ይሁንበት፣ ውስጤ ላደፈጣችሁ የሰውነት ጠረን ለምታመጣብኝ ክፉ መንፈስ በመድኃኔዓለም ስም እሳት ይሁንብህ ብለሽ 3 ጊዜ ፍበይበትና በእምነት ቀጥቅጭ። ግልጽ ነው አይደል? በዚህ ያዛል። የሚቀጠቅጠው እኮ የመቁጠሪያው ጽናት አይደለም፣ ወይም የሸርቡ ጽናት ሳይሆን በአፋችን የምንጠራው ስም እግዚአብሔር ነው። ግልጽ ነው አይደል? ይሄን አድርጊ። ከዚህ በተረፈ ዝም ብሎ አይገሰጽም ማለት አለምዬ። መጀመሪያ መበርታት ያስፈልጋል። በርትተሽ ነይ፣ አድክመሽ ነይ፣ አሁን ባልኩሽ መንገድ። እሺ ይሄን ይመስላል። እሺ
ሌላ ጠያቂ? ወንድሜ ልጠይቅ ልጠይቅ። እሺ ወለተ ኪሮስ ቀጥይ እስቲ። እሺ ወለተ ኪሮስ፣ ቀለበት ወለተ ሩፋኤል። እሺ በትግርኛ ልናገር የሚተረጉም ሰው አለ? እሺ ይቻላል። አዳምጧት እሺ ብትችሉ። ናተይ ጥያቄ ነገር እሺ ናተይ ጥያቄ መጀመሪያ ክልተ ጥያቄ ይነኒ መጀመሪያ ብዓርፈይ ካብኡ ከዓኒ ብናይ ጸሎት ማለት እዩ። መጀመሪያ ጥያቄ ብናይ ህደይ ስውረ ማርያም ሓዊ ሓሙሲ ተመሓላለፍ ሰምሩ ሰመነ ሕብሪ ናብ ስውረ ማርያም ዝሰርሕዎስ ንኣየ ተበቂሎም እንቶም ካብ ኣዴና መፁስ ንኣይ በቃ ይብቀልና ማለት ወይ ደግሞ ብዙይ እንድሕር ኣነ ጸሎት ገይረ እንድሕር ቃጠይተ ብሽም ክርስትና ተፅሒፈ ንገዛ ኮይሎም ምሽካብ ናብ ሓዳራ ንምፍታሕሲ የቁዕዋ የባእስዎም ሳይሰይትን ስደቃስ ሰናይ ይኽእልዎም ማለት እዩ። እንድሕር ኣነ ቃጠይጠ ወይ ብሽማ ገይረት ስጊደ ማለት እዩ። ካልኣይ ደግሞ ናብ እንድሕር ቢለዮም ገሲፀዮም ደግሞ ስራሕ የባላሽለይ ንስካብ ስራሕ የምውፃእ ስራሕ ዘለኹ ደግሞ ንፀሎት ዘይሙቺ ንቅጣዕ ዘይሙቺ ናብ ዝኾነ ጣ 24 ሰዓት ኣብ ጸሎት ሰዓትና ስግደ ሰዓት ኮነ ስራሕ በቃ ይበፅን ናይ ጸሎት ሰዓት እዚ በቃ ከግነ ይኽኣልኮ ማለት እዩ። ካልኣይ ደግሞ ዝኾነ ዓርክ ኣለምና መጀመርያ ዝኾነ ዓርክ ነይርኒ ንካብኡስ ይፈትዎ ነይረ ኣብ መብርሃን ናይ ኸይኾነ ኢላት ምስ ዋኣይ ኣትየ ናይ ኸይኾነ ምሰለትኒ ካብኡ እቲ ካሊእ ናይ እዩ እዚ እዩ ናይ ከም በዚ ናይ ኸይላ መብርሃን ምስ ገለፀትለይ ማንም ስዋኣይ ኣትየ ማለት እዩ። ከዚ እቲ ቆልዓ በሸንዳ ቃል ኪዳን ክንኣስር ብትኽክለኛ ብቅዱስ ቃል ክንኸድ ምሰልናስ ኣብ መንጎ ቃል ኪዳን ኣብዚ ንኣስረሉ ምስ በፃሕና ሸንዳ ክንኣስርሲ መጀመርያ ተረኸብኩ ዘይኮይኑ እምበር መጀመርያ ዘይረኸብኩሲ ቃል ኪዳን እየኣስር ኢሉ ብኡ ይበኣሰኒ ካብኡ ከይዱ ተይለየ ይመፅእ ከይዱ መፂኡ ተይለየ ደግሞ ይኸድ በቃ ኣብ ቃሊፃ 24 እናደወለ ይርብሸኒ ማለት እዩ። ፈትወኒ የፍቅረኒ ናሃለየሲ በቃ መጀመርያ ንራኸብ ኢልስ ብዙ የበኣሰናና እዚ ሓመይ ተረዲእ ተኸይኑ እግዚአብሔር ያክብረልኝ። እሺ ያዳምጣችሁ ተርጉሙ። መጀመሪያ ጥያቄዋ እዚህ በጸሎት በማደርግበት በምቀጠቅጥ በምሰግድበት ወይ በስም ክርስትና በተቼ ወይ በቤቴ በእናቴ እንትን ካልኩ እዛ ሄዶ ይረብሻል። በጣም ነው የሚረብሻቸው ነው የምትለው። ወይ ከባላቸው ይጣላሉ ወይ እናቴን ትጣላለች፣ ትታመማለች፣ የሆነ ችግር ይፈጥራል። እነሱ ስም ክርስትና ስጸልይና ስሰግድ ስቀጠቅጥ ትላለች። ሁለተኛ ደግሞ እኔ ስቀጠቅጥ እዚህ ስገስጸው ደግሞ ስራዬን ያበላሽብኛል። የማይሆን ስራ ነው የሚወስደኝ። በቃ ለመቁጠር ያለው ጸሎትን ለስግደት ምንም የማይመች ቦታ ነው የሚወስደኝ። ሶስተኛ ጥያቄ ደግሞ ባለቤት የሆነ ፍቅረኛ ነበረኝ። ከዛ ሱባኤ ገብቼ ስጠይቅ እመቤታችን ይሄ ያንቺ አይደለም ሌላ ነው አንቺ ብላ ከሌላ ሰው ተዋወቅና ከዛ ሰውዬ ደግሞ ያኛው ትቼ ያኛው የሰጠችኝ እመቤታችን የሰጠኝ ተቀብዬ ከዛ ከሱ ጋር አብረን እንትን ካልን እንትን ቃል ኪዳን በቅዱስ በመንፈስ ቅዱስ ቃል ኪዳን እንታር ብዬው እሺ ብሎ ግን አሁን ግን መጀመሪያ ከተገናኘን ካገኘ ርካቤ ካደረግን ነው ከዛ በኋላ ነው ቃል ኪዳን ማስረልሽ እንጂ ከዛ በፊት አላደርግም እያለ በጣም እንጣላለን፣ እንጨቃጨቃለን። ሂዷል ብዬ ሳስብ ይመጣል፣ መጥቷል ከኔ ጋር ነው ብዬ ሳስብ ደግሞ ይሄድብኛል። እና ስለዚህ ምን ትለኛለህ ነው የምትለው። እንግዲህ ካጠፋሁም ምን ሳደርግ ነው ማስረልሽ? መጥቷል ከሷ ጋር ከተገናኘ ማለት መጀመሪያ ርካቤ ጋር ምናምን ከተገናኘ ከዛ በኋላ አስርልሻለሁ ነው የሚለው። ርካቤ ነው የምትፈልገው መጀመሪያ ማለት ነው። ከተገናኙ በኋላ ማሰር የምትፈልገው። እሺ እሷ ደግሞ እንደዛ አይሆንም ብዬ እምቢ ብዬ እንደዛ ብዬ አይሆንም ብዬ ትቼው ከዛ ግን ሄዷል ስል ይመጣል፣ መጥቷል ብዬ ስቀበለው ደግሞ ይሄዳል። በቃ ሁሉ ጊዜ ጭቅጭቅ ጥላቻ ነው ምናምን የምትለው። እንግዲህ ከተሳሳተ አርም ለለቻቸው። መልካም እሺ፣ የመጀመሪያው የሚጠበቅ ነው። የመጀመሪያው የሚጠበቅ ነው ያልኩት እኔ ለቤተሰቦቼ ስቀጠቅጥ የቤተሰቦቼን ስም ጽፌ ስቀጠቅጥ ቤተሰቦቼ ይጣላሉ። እኔ ደግሞ በራሴ የራሴን ስቀጠቅጥ ደግሞ ስራ ያበላሽብኛል ነው አይደል? እንደዛ ነው አይደል? አለመግባባት ይፈጠራል። መልካም ይሄ እኮ የሚጠበቅ ነው። ታዲያ አለምዬ
የሚጠበቅ ነው። ይሄ ስላችሁ ፈተና ያመጣል። የታወቀ ነው እኮ። ላለመያዝ የሚያደርገው ጥረት እኮ ነው። ላለመያዝ የሚያደርገው ጥረት ነው። አትጸልዩ አለበለዚያ አበጣብጣለሁ እኮ ነው፣ ረብሻለሁ ነው። እኛ አላማው ምንድነው? በቃ ቤተሰቤ እየተረበሸ ስለሆነ እኔ አልቀጥቅጥ ብለሽ እንድታቆሚ ነው። አልቀጥቅጥ ብለሽ እንድታቆሚ። አንቺም ልክ እዚሁ ደግሞ ከሰዎች ጋር እንዳትግባቢ የሚያደርጉሽ አልቀጠቅጥም ብለሽ እንድታቆሚ ነው። ለምን? ምክንያቱም እየተቀጠቀጠ ነዋ። እየተቀጠቀጠ ዝም የሚል ጠላት አለ እንዴ? ያቅሙን አይታገልም? ያቅሙን ይታገላል። ስለዚህ ይሄም ላለመያዝ ጥረት እያደረገ ነው። ታዲያ ካልፈተነማ እንደዚህ ካላደረገ ውጊያ ይባላል እንዴ? ምኑን ውጊያ ተባለ ታዲያ? ምኑን ከአጋንንት ጋር ውጊያ ያደረግሽ ታዲያ? አንድ መረዳት ያለብሽ ነገር ነው። ስለዚህ ጽናት ይፈልጋል። አንድ ሁለተኛ ደግሞ ሲበጠብጥ ቤተሰብ ጋር ሄዶ መጀመሪያ ለፈጣሪ ትነግሪዋለሽ። ጌታዬ ኢየሱስ ክርስቶስ ቤተሰቤ ጋር እየሄደ ሰላም የሚያሳጣውን ክፉ መንፈስ ስራውን አስቁምልኝ ብለሽ ትጠይቃለሽ። ከዛ በኋላ በመድኃኒዓለም ስም መንፈሱን ቤተሰቤ ጋር እየሄድክ ሰላም የምታውክ እንዳትሄድ ና ተሰብሰብ ብለሽ ማሰር። በስራሽ ጉዳይ ላይም ሲያበላሽብሽ ተመሳሳይ ነገር ማድረግ። ይሄን አድርጊ። መፍትሄው ይሄ ነው። ሁለተኛ ሲቀጥል ደግሞ በትዳር አጋር በኩል ማነው በእጮኛ በኩል ጠየቅኩኝ፣ መብራን ሰጠችኝ፣ ልጁ ግን ሩካቤ ስጋ ካልፈጸምን ቀድመን አላስረልሽም እንዳታደርጊ። ማይሆን ነገር ነው። እሺ ግልጽ ነው እህቴ ወለተ ኪረስ ወይም ወለተ ሩፋኤል እና የፈለገ ቢሆን እህት ወንድሞች ሱባኤ ገብታችሁም ቢሆን አንድ ሰው ከሆነ ሰው ጋር ተግባብታችሁ ያ ሰው ግን በመንፈሳዊ መስመር ውስጥ ካልገባ አናደርግም፣ ጋብቻ አንፈጽም ከዛ ሰው ጋር። ምክንያቱም ያ ሰው መንፈሳዊ ካልሆነ ችግር አለ ማለት ነው። የጠላት ሴራም ሊኖር ይችላል ማለት ነው። ሁሉም ፈትኑ አይደል የሚለው መጽሐፍ? ሁሉም ፈትኑ መልካሙንም ያዙ ከማናቸውም አይነት ክፉን ነገር አቁ። ፈጣሪ ደግሞ ወደ መልካም መንገድ የሚመራን እንጂ ወደ ክፋት የሚመራን አይደለም። እዚህ ጋር ደግሞ ጥንቃቄ አድርጊ። ጥንቃቄ አድርጊ ስልሽ ልጁ አንዴ እየሄደ አንዴ የሚመጣ ከሆነ የሆነ ምን ልበላችሁ ማዘናጋት የሚባል ነገር አለ። እንዳንቶ በሱባኤ እንደዛ አይነት ነገር ሰምተናል። ወይ ደግሞ እንዳንቀርበው ደግሞ ልጁ አልነካ አይነት ነገር ራቅ የሚል ከሆነ ይሄ ችግር ነው። እንደዚህ አይነት ነገር ሲፈጠር ደግሞ ሱባኤ መግባት ያስፈልጋል። እሺ ወለተ ኪሮስ ወይም ወለተ ሩፋኤል ደግሞ ምን ማድረግ? ሱባኤ መግባት፣ በዚህ ጉዳይ ላይ መጠየቅ። ግልጽ ነው አይደል? ያንን አድርጊ። ግን ትልቅ ቀይ መስመር ላሰምርልሽ የምፈልገው ነገር ምንድነው? ልጁ በመንፈሳዊ መስመር ውስጥ እስካልገባ ድረስ ከሩካቤ ስጋ በፊት ጋብቻን እስካላስቀደመ ድረስ ከሱ ጋር ግንኙነት መፈጸም የሚባል ነገር አታስቢው። እሺ እህቴ በጣም ልትጠነቀቂ። መንፈሳዊ ነው ብለሽ በቃ የተሰጠኝ ነው ብለሽ ስህተት እንዳትፈጽም ይልልሽ ፈልጌ ነው። ምክንያቱም ቅዱሳንም እንኳን ቢሆኑ መብራንም እንኳን ብትሆን እንደዚህ አይነት ስህተት እንድንፈጽም ስለማትፈቅድ ከአጋንንት እንጂ ከፈጣሪ ወይም ከመብራን ስላልሆነ። ግልጽ ነው አይደል? ምናልባት እሱ ጋር ያሉት መናፍስቶች በእንደዚህ አይነት መስመር ውስጥ ወይም አንቺ ጋር ያለ መንፈስ ከአንቺ ተነስቶ እሱ ጋር ወይም እሱ ጋር ያሉት መናፍስት ደግሞ በእንደዚህ አይነት መንገድ ውስጥ ግንኙነታችሁን ለማበላሸት ጥረት እያደረገ ይሆናል። አንቺ ደግሞ ተሸንፈሽ እንደዚህ አይነት ስህተት ልትፈጽሚ አይገባም ልልሽ ፈልጌ ነው። እሺ ዝሙት ስለሆነ ኃጢአት ስለሆነ ግልጽ ነው አይደል? ጠቅለል አድርጌ ስነግራችሁ ተጋብተን ስጋው ደግሞ እንቀበላለን፣ ተጋብተን ጋብቻ እንፈጽማለን። ማይታሰብ ነገር ነው። ኃጢአት ነው፣ ኃጢአት ነው፣ አለቀ።
ራእይ እንኳን አይቼ ነው ብትሉ እንኳን እንደዚህ ችግር የለም ተብዬ ነው እንዳታምኑ እንዳትቀበሉ መንፈስን ሁሉ መርምሩ ተብሎ ተጽፏል። ሁሉም ፈትኑ መልካምኑ ያዙ ከማናቸውም አይነት ክፉ ነገር ራቁ ይላል። ግልጽ ነው አይደል? ይሄንን ልንይዝ ይገባል ማለት ያክል ነው። እንደተመለሰልሽ ተስፋ አደርጋለሁ እህቴ። ወንድማችን በጣም ነው እስከ ራሴ ጥርሴ ማሰመን በጣም እስከ ማሰኔ ማሳመም ለምደርሰው ይሄስ እንዴት ያለ ወንድሜ ቅድም ያልኩሽ መንገድን ተጠቀሚ። ለምሳሌ ለቤተሰቦችን ስም ይዤ በምቀጠቅጥ ቤተሰቤ ይረብሻሉ። የራሴን ደግሞ ስቀጠቅጥ ስራዬን ያበላሻል አላልሽም? ልክ እንደዚህ አንቺን በምትቀጠቅጭበት ሰዓት ከሱም እየመጣ የሚዋጋሽ ከሆነ መጀመሪያ መድኃኒዓለምን ትማጸኛለሽ። አንድ ከተማጸንሽ በኋላ አሁን ለምሳሌ ከሱ እየመጣ መንፈስ የሚረብሽ ከሆነ ጌታ ኢየሱስ ክርስቶስ ከሱ እየመጣ መንፈስ እኔን እንዳይዋጋኝ መናፍስ ምንም አይነት መንፈስ ከሱ ወደ እኔ እንዳይመጡ አግድልኝ፣ የመጣውን ደግሞ ምን በልልኝ እሰርልኝ ብለሽ መጀመሪያ መልካም መድኃኒዓለምን ትጸልይና ትማጸኘዋለሽ። ተረዳሽ አይደል? ከዛ በኋላ መናፍስቶቹን ተቀጠቅጫ ከሱ የመጣችሁ ታሰሩ ብለሽ መናፍስቶችን ታስሪያለሽ ማለት ነው። ይሄ ማድረግ ነው ካንቺ የሚጠበቀው። ጥርስሽን ሲያሳምም ማህፀን ሲያሳምም ተነሱ ከማህፀኔ ከጥርሴ ብሎ መናፍስቶችን አስነስቶ ማሰር። ይሄ ነው መፍትሄው እህቴ። ይሄን ይመስላል። አሜን አሜን። እስቲ ሌሎች ጭራሽ ያልደረሳቸው ስላሉ ለእነሱ ቅድሚያ እየሰጠው ነው። መድኃኒዓለም እረኛዬ ቀጥል እስቲ። እግዚአብሔር ይስጥልኝ። ጥያቄ ቀጥል ወንድሜ። የኔ ጥያቄ ምንድነው? ልጁን በቃ ሆዴ በጣም ያስተፋኛል። ምንድነው የሚያስተፋኝ? ምራቅ ይለኛል። ህመም የለውም ሆዴ ውስጥ ግን በቃ ጓደኞቼ ጋርም ተገናኝቼ ስበላ ካልወጣሁ በጣም ያስቸግረኛል። የሚወጣው ነገርም ዝም ብሎ ምራቅም ነገር አይደለም፣ የሆነ የሚዝለገለግ ነገር የተያያዘ ነገር ነው የሚለኝና ከሰው ጋር ስትበላ ከሰው ጋር እንደዚህ በልቼ በቃ ወዲያው ትንሽ እንደቀመስኩ በቃ ወጥቼ እሄዳለሁ። እንትን ስለሚተናነቀኝ ሰው ፊት እንደዛ ማድረግ ስለማልችል ማለት ነው። እሺ ከዛ እንደዛ ሲያስቸግረኝ ቆይቶ ሂጄ ነበረ ክሊኒክም እንደዚህ የደም ባክቴሪያ ነው ምናምን አሉ፣ ግን ሊያስተወኝ አልቻለ። ከዛ ጸበል ተጸብዬ ትንሽ ተሻለኝ፣ በደንብ ተሻለኝ። ማለት መብላት እችላለሁኝ፣ ግን ምልክቱ እንዳለ ነው። አሁን ድረስ በቃ እንደዚህ አሁንም ትልቅ ሰው ሆኜ በቃ በጣም ነው የሚያስቸግረኝ። እንደተፋው ነው የሆነች ብልቃጥ ነገር ይይዝና ላለመነሳት አስቤ በቃ በበላው ቁጥር ልውጣ ይልና ትንሽ ቆይቶ ይረጋል። ግን አሁንም ደግሞ በቃ ያስተፋኛል። እበላለሁ እግዚአብሔር ይመስገን፣ ግን በቃ አሁንም ልውጣ ይለኛል፣ ያስቸግረኛል በጣም። እና ምንድነው ያው ያገኙት እንደሆነ ከአንተ ትምህርት ተረድቻለሁ። ግን አሁን ምናልባት አሁን እንትን ያላቸው ቃል ኪዳን ያላቸው ቅዱሳን ካሉ እንደው እነሱን ብታመለክተኝና ጸበልም እንትንም ብሞክር ብዬ ይሄን ነው ጥያቄ። እና ደግሞ ሌላ አጭር ጥያቄ አለችኝ ዙሪያ ተፈጠርኩኝ። እሺ እንደዚህ ዝነት ምናምን ባጋጠመን ጊዜ የጸሎት ውሃ መጸበል እንችላለን? የጸሎት ውሃ ዝነት አሁን ህልመ ሌሊት አለ አይደል? በታየን ጊዜ አሁን ጸበል እንደማንጸበል ቤተክርስቲያን አውቃለሁ። ግን እዚህ ጸሎት አሁን መልካ ሩፋኤል እና ሰኔ ጎልጎታን እንደዛ እያደረኩ በጣም ለውጥ አግኝቻለሁ። በዚህ አጋጣሚ እንደውም በጣም እግዚአብሔር ይስጥልኝ ማለት እፈልጋለሁ። በጣም ነው ለውጥ ያገኘሁት፣ በጣም ማለት ነው በህይወቴ። እና እሱ ነገር አሁን እንደዚህ በሚያጋጥመን ሰዓት መጸበል እችላለሁ? እሱ መልካም። በነገራችን ላይ እዚህ ጋር መረዳት ያለብን ነገር አንድ ነገር አለ። ከመጀመሪያው ጥያቄ ላነሳልህ ነው። መጀመሪያ የጠየቀውን በምግብ በምበላበት ሰዓት ከዚህ በፊት ጠይቀው ነበር አይደል? ይህን ጥያቄ ጠይቀው መልሼልህ ነበረ የመናፍስቱም ሴራ እንደሆነ
ምን ማድረግ እንዳለብን የነገርኩ ይመስለኛል። አዎ መልካም። እናም እየተገበርክ ነው ባለፈው የነገርኩህን ታዲያ አዎ ምን ያክሉን እየተገበርኩ ነው ተገበርክ? ማለት ስግደትም ጀምሬያለሁ። እንደገና ጸበልም እየጠጣሁኝ ነው። ግን እሺ። አሁን እና ሌላኛው ለውጥ የለም? ለውጥ አለው እግዚአብሔር ይመስገን። ሌላ የተያያዙ ችግሮች ነበሩ። በጣም ነው የቀነሰልኝ በጣም ማለት ነው። እና በጣም እግዚአብሔር ይመስገን ነው የምለው። ሌላ ምንም ማለት ግን አሁን እኔ አሁን ለምሳሌ የፈውስ እንትን ሩፋኤል ነው ብለህ ስታስረዳ ሰምቻለሁ። አሁን ለአእምሮ ጭንቀት ለያዛቸው ይሄ እውቀት እንትን ላላቸው ደግሞ ካልተሳሳት መልክዓ ዑራኤልን ደግሞ እንደዚህ በሉ ስትል እየሰማሁኝ ነበር። እና ምናልባት እንደዚህ ለሆድ ነገርም እንደዚህ ደግሞ ቃል ኪዳን የተገባላቸው ቅዱሳን ካሉ እሱን እንድትነግረኝ አሁን የገባሁት ጠይቄ ያፈል። መልካም። በነገራችን ላይ እኔ ይሄ ቅዱስ ነው ብዬ የያዝኩት የለም። ለዚህ ለሆድ እንደዚህ ለሚያስታውክ ለሚያስመልስ ብዬ የያዝኩት የለም። ምናልባት የሚኖሩ ካሉ ሊጠቁሙ ይችላሉ፣ የያዙ የሚያውቁ እህቶች ወንድሞች ካሉ። ነገር ግን አጠቃላይ እንያው ከተባለ የትኛውም ቅዱስ እግዚአብሔር አምላክ ቃል ኪዳን ሲገባላቸው በስሜ የተማጸነኝን ካለበት ከማንኛውም ችግር ነፃ አወጣዋለሁ እያለ ቃል ኪዳን ይገባላቸዋል አይደል? ለሁሉም ቅዱሳን ገድል ላይ አንብበ ከሆነ እስቲ ከቃል ኪዳን መጨረሻ ጫፍ ላይ አንብብ። ማንኛውም ሰው በየትኛውም አይነት ችግር ውስጥ ቢሆን በጸሎት ታምኖ ቢማጸነኝ እኔ ደርስለታለሁ እያለ ቃል ይገባላቸዋል። ለሁሉም ለእነ ሰማዕቱ፣ ለቅዱስ ጊዮርጊስ፣ ለሌሎችም በሙሉ ማለት ነው። ስለዚህ መረዳት ያለብን ነገር አንደኛ እምነት ነው፣ ዋናው ትልቁ ነገር። ሁለት ነገሮችን ያዝ ወንድሜ። ምንና ምን ካልከኝ አንደኛ እምነት ይኑርክ፣ በፍጹም እምነት። ሌላው ደግሞ ጽናበት በአንድ ነገር ላይ። እሺ ጽናበት ስል ማከታተል ያስፈልጋል። ግልጽ ነው አይደል? የትኛውም ቅዱስ በእምነታቸው ወይም በቃል ኪዳናቸው ታምነን ከጸናንባቸው ያድኑናል፣ ይደርሱልናል። ለምሳሌ እኔ አባታችን አቡነ ሀብተ ማርያምን ያስኩ ልበል። እሳቸውን ይዤ እማጸናለሁ፣ በየቀኑ ገድላቸውን አነባለሁ። አባቴ ሀብተ ማርያም መቼ ነው የምትጎበኘኝ ይለዋለሁ። መልኩን አደርሳለሁ። መልኩን ባደረስኩበት ጸሎቷ ደግሞ እታጠባለሁ፣ እጠመቃለሁ ልበል። በቃል ኪዳኑ ታምኜ። ግልጽ ነው አይደል? ይሄንን ሁሌ በእምነት አደርጋለሁ። ሁለተኛ ሲቀጥል ደግሞ የእሱ ምልጃ ቶሎ እንዲደርስልኝ ከፈለግኩኝ በስሙ እሱን ደስ የሚያሰኝ መልካም ስራ ሰራለሁ። ገድሉን ከመጸለይ ጸበሉን ከመጠመቅ በተጨማሪ ደግሞ እንበልና መንገድ ላይ እየሄድኩኝ ነው እንበል። በየቀኑ ምንኑ እያደረስኩ ነው ብያለሁ? ገድሉን መልኩን። ከዛ እጠጣለሁ፣ እጠመቃለሁ። ሁሌ ደግሞ እጠይቀዋለሁ እየተንበረከኩ መቼ ነው እኔን የምትጎበኘኝ ይለዋለሁ። ከዛስ ወደ ውጭ ወጣለሁ አይደል? ስወጣ ነዳይ ላገኝ እችላለሁ። ከዛ አስብና ምን አደርጋለሁ? በማን ስም ሰጠዋለሁ? ለዛ ነዳይ ስለ አቡነ ሀብተ ማርያም ብዬ ሰጠዋለሁ ማለት ነው። ይሄ ሁሉ ማድረገው ለምንድን ነው? ምልጃው እንዲፋጠንልኝ፣ የልቤ መሻት እንዲፈጽምልኝ። እንደውም ደስ ካሰኘኝ ምን ላደርግ እችላለሁ? ካሰብኩበት ከተዘጋጀውበት የአቡነ ሀብተ ማርያም ቤተክርስቲያን ሄጄ ወይ አስቀድሼ ወይ ቀድሼ ቆርባለሁ ማለት ነው። እባክህ ዛሬ ደጅ መጥቻለሁ፣ ደጅ መጥቼ አስቀድሼ የጌታን ስጋና ደም ከደጅ እየተቀበልኩ ነውና በምቀበለው የጌታ ስጋና ደም እባክህ ለኔም ድረስልኝ፣ የልቤን መሻት ፈጽምልኝ ብዬ ተማጽኛው እወጣለሁ ማለት ነው። ይሄ ሁሉ ማድረገው ምኑን ለማግኘት ነው? ምልጃውን እንዲፈጽምልኝ ማለት ነው። ይሄ ሁሉ ምን ይባላል? ደጅ ጥናት ይባላል። ገባህ አይደል ወንድሜ? እየሰማኝ ከሆነ አሁንም ምልጃውን ላገኝ ካልኩኝ አሁንም ትኩረቴ ሁሉ የእሱን ምልጃ ለማግኘት ነው። እደጁን ሄጄ እጠርጋለሁ። እሱን ደስ የሚያሰኝ ስራ ፈልጌ አደርጋለሁ ልል ፈልጌ ነው። ገባህ አይደል? በዚህ መሃል አንድ ቀን ማን ያድነኛል ብዬ ነው?
አቡነ ሀብተ ማርያም በፈጣሪ ቸርነት አንድ ቀን የልቤን መሻት ይፈጽምልኛል ብዬ ይሄን አደርጋለሁ ማለት ነው። ደጅ ጥናት ይባላል። ባመንኩበት ምን አድርጌያለሁ? አሁን ጸንቼ እየታገልኩ ነው። ነገር ግን አንድ ሰሞን እሱን የተወሰነ ተማጸኘ ደግሞ ሌላውን ጋር ደግሞ ቢሄድ ይሄ ደጅ ጥናት ነው የሚባለው? ንገሩኝ እስቲ ሌሎቻችሁ። አሁን የአንዳንዶቻችን ችግር ስለሆነ ነው። ባመንበት ቅዱስ አጥብቀን እስከ መጨረሻ አንይዘውም። ለ15 የተወሰነ ቀናት አቡነ ሀብተ ማርያም ሲባሉ እሳቸው እንይዝና እንደገና ቀጥለን ደግሞ ማን ጋር እንሄዳለን? አቡነ ገብረ መንፈስ ቅዱስ። እንደገና ደግሞ ትንሽ ቆይተን ያለመንኩት ቅዱስ የለም እንላለን። ከዛ ተሳሳትኩኝ? ንገሩኝ እስቲ። ብዙዎቻችን እንደዛ አይደለን? እኔ አንደኛዋ ነኝ። ከዛ አካለን መጨረሻ ላይ ምን እንላለን? ያለመንኩት ቅዱስ የለም፣ ያልጠየቅኩት የለም። በዛም ቅዱስ ስለት ገብቼ በዚህም ስለት ገብቼ በዛም ግን ምላሽ የለም፣ መፍትሄ የለም። ችግሩ አለመጽናት ነው። ባመንበት ወይ በአንዱ ቅዱስ አልጸናንም። ስለዚህ ልንጸና ይገባል። እዛም እዚህም ሳንሄድ በየዋህነት ጸጉሩን እየሸለቱት ዝም እንደሚል በግ የዋሆች እንሁን። ነገር ግን እግዚአብሔርን ከዚህም ከዛ ማግኛለሁ በማለት በሐሳብ የምንዋዥቅ አንሁን እንዳለው ማለት ነው አንድ ቅዱስ አባት። ስለዚህ ባመንበት በአንዱ እንጽና። ከታመንበት ያደርግልናል በእርግጠኝነት። ግን ደጅ ጥናት ይፈልጋል። ለምንድን ነው ቶሎ ያልተገበረልን? ትጋቱ ስለተፈለገ ነው። እኛ የምናደርገው ትጋት የለም። ለመዳን ብለን የምንቆፍረው ነገር የለም። እሱን ደስ ካሰኘው ያ ቅዱስ አንድም የፈጣሪ ፈቃድ እስኪሆን ድረስ ለጊዜው ይታገሳል። ግን አንድ ቀን ይመጣና የልባችን መሻት ያ ቅዱስ ይፈጽምልናል። እርግጠኛ ሁኑ። ከኛ የሚጠበቀው ምንድን ነው? በቅዱሱ ፊት ሞገስ የሚያሰጠን ተግባር ማድረግ። ሞገስ የሚያሰጠን ምንድን ነው? አሁን ቅድም ያልኳቸው ነገር የለም? ምሳሌ ሰጥቼ አሁን አቡነ ሀብተ ማርያም ከሳቸው በረከት ለማግኘት ብዙ አደረኩኝ። አንደኛ ገል እየጸለይኩ ነው፣ ጸበል እየጠጣው ነው በየቀኑ። እንደገና ደግሞ ነዳይ ባገኘው ቁጥር በሱ ስም ነው የምረዳው። ደጁ ሄጄ ቆርባለሁ። በቃ እንደዚህ አይነት ደስ የሚሉ በሱ ፊት ሞገስ የሚያሰጠኝን ስራ እሰራለሁ ማለት ነው። በእርግጠኝነት ይመጣና ያድነኛል፣ በፈጣሪው ፈቃድ ማለት ነው። ይሄ ነው መታመን ማለት። እንደዚህ አይነት ደጅ ጥናት ደግሞ እንደሚያስፈልግ ዳዊት ነግሮናል። መዝሙር 39 ቁጥር 1 ላይ ቆይቼ እግዚአብሔርን ደጅ ጠናሁት ይላል። ቆይቼ ደጅ ጥናት እንደሚያስፈልግ ሲነግረን እኮ ነው። ቆይቼ እግዚአብሔርን ደጅ ጠናሁት፣ ወደ አምላኬም ጮክ እያለ ይናገራል። አንብቡት መዝሙር 39 እስከ መጨረሻው። እግዚአብሔርን ደጅ ጠና ይላል ደግሞ መዝሙር 36 ላይ መንገዱንም ጠብቅ ምድርንም ትወርስ ዘንድ ከፍ ከፍ ያደርጋል የሚል ቃልም አለ። ለእግዚአብሔር ተገዛ ተስፋም አድርገው የሚል ቃልም አለ። መንገድን በቀናችለትና ጥመትን በሚያደርግ ሰው አትቅና ይላል። ቀኑን ሙሉ እግዚአብሔርን ተስፋ አድርግ የሚል ቃልም አለ መጽሐፈ ምሳሌ ምዕራፍ 23 ላይ። ቀኑን ሙሉ ማለት ምን ማለት ነው? ባመንክበት ጽና እኮ ነው። እስከ መጨረሻው እስከሚያደርግልህ ድረስ ሳትወላውል ወደ ቀኝ ወደ ግራም ሳትጠብቀው ነው። ስለዚህ ባመናችሁበት ጽኑ ለማለት ፈልጌ ነው። እሺ ወንድሞች፣ እኛ በምንፈልገው ሰዓት ላይደረገልን ይችላል። ግን የእሱን ደጅ ጥናት እሱን ደስ የሚያሰኝ ያንን ቅዱስ ወይም ቸሩ መድኃኔዓለም የምንማጸን ከሆነ ደግሞ በሱ ፊት ሞገስ የሚያሰጠን መልካም ስራ እየሰራ መጠየቅ፣ ከዛ አንድ ቀን የልባችን መሻት ይፈጽምልናል ማለት ነው። ይህን ይመስላል። እሺ ወንድሜ፣ አንደኛ እምነት ይኑር፣ ሁለተኛ ደግሞ ደጅ መጥናትን ልመድ ከትዕግስት ጋር። ግልጽ ነው አይደል? እነኝህን ነገሮች ተግባራዊ አድርግ፣ ከዛም እሱ ያደርግልሃል። ደግሞ የምታደርገው ጥረት ሁሉ ደግሞ ይሄ በፈጣሪ ዘንድ ሲወደድ ነው። በነገራችን ላይ አንድም የመዳን ቀን የሚዘገየው ወይም ደግሞ ቆየት የሚለው ለምንድን ነው? ያ ነገር ባይደረግ ኖሮ ችግር ባይከሰት ኖሮ ይሄንን ትጋት ሁሉ ላናደርግ ሁሉ እንችላለን አይደል እንዴ?
ሰምታችኛል አይደል? ያንን ጥረት ራሱ ላናደርግ ሁሉ እንችላለን። ይሄ ችግር ባይከሰት ኖሮ ማለት ነው። ብዙዎቻችን ለትጋታችን ምክንያት የሆነን ችግራችን ስለሆነ ነው። ችግሩ ባይከሰት ኖሮ አንተጋም፣ ይሄንን አይነት ትጋት አናሳይም ነበር። ትጋታችን በፈጣሪ ዘንድ ከተወደደ ለጊዜው የመዳን ቀኑ ዘግየት ይልና እንተጋለን። ከዛ እግዚአብሔር አምላክ በፈቀደው ቀን አንድ ቀን ችግራችን ይቃልላል ማለት ነው። ስለዚህ ሁለት ጥቅም ነው የምናገኘው። አንደኛ ችግሩ ይቃልላል፣ ሁለተኛ ደግሞ ችግሩን ለመቅረፍ በሚል ሰበብ ያካበትነው መንፈሳዊ ልምድ ይኖረናል ማለት ነው። ከዚህ አንፃር ነው። ምክንያቱም እግዚአብሔር ለሚወዱት ሁሉ እንደ ሐሳቡም ለተጠሩት ነገር ሁሉ ለምንድን ነው የሚደረገው? ለበጎ ነው ተብሎ ተጽፏልና ሮሜ መልእክት ምዕራፍ 18 ላይ ግልጽ ነው አይደል ወንድሜ? ይሄን ይመስላል። እሺ መልካም። ሁለተኛው ጥያቄ ምን ነበር? ከዚህና በፊት ባየን ጊዜ በጸለይንበት የጸሎት ውሃ መጠመቅ እንችላለን። መልካም። በነገራችን ላይ በጸሎት ውሃ መሌሊት ካያችሁ እንደዚህ ተጠመቁ እንደዚህ አትጠመቁ የሚል ባይኖርም ግን እኛ እንደምንድን ነው የምንቆጥረው? እንደ ጸበል ነው አይደል? መልካም። እንደ ጸበል ከቆጠርነው ዘንድ ደግሞ አንደኛ መሌሊት አየክ አይደለ? በዕለቱ ካየ በማግስቱ ብትጠመቅ መልካም ነው። እንዲህ ብታደርግ መልካም ነው። ነገር ግን ይሄ ከስርዓት አንጻር የተጻፈ ነገር ሆኖ አይደለም እንደዚህ ብያልኩ ምነግርህ። እንደ ጸበል ካየው ላይቀር ካቆጠርከው ካከበርከው ላይቀር እንደዛ ብታደርግ መልካም ነው ልልህ ፈልጌ ነው። መጠጣት ግን እንችላለን። ትችላለህ? አዎ ይቻላል። እሺ ወንድሜ ቃልህ ታሰማለህ። አሚን አሚን ወንድሜ። እሺ ወንድሞች የዛሬው መርሃ ግብር በዚሁ ተጠናቋል። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሃ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ መርሃ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓት የሚያደርስከን ቸሩ መድኃኔዓለም እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቸሩ መድኃኔዓለም እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ ያደረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ሰዓተ መዓልቱን ባርከ ቀድሰ ሰላም እንዳዋልከን ሰዓተ ሌሊቱን ባርከ ቀድሰ ሰላም እንድታሳድረን የነገ ሰው እንድትለን ቅዱሱ ገናናው ስምንም ለማመስገን እንድታበቃን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲህ እያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል።
ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የእመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ። ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን፣ በሰላም ሄደን ወደ የቤታችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዮ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች፣ የዛሬው የዕለተ ረቡዕ የጥያቄና መልስ መርሃ ግብር በዚሁ ተጠናቋል። እግዚአብሔር አምላክ መርሃ ግብራችንን በሰላም ያስጀመረን፣ ክብሩና ስሙ ለዘላለም የተመሰገነ ይሁን። አሜን። እንደ እግዚአብሔር መልካም ፍቃድ ነገ መርሃ ግብራችን ይቀጥላል። እግዚአብሔር አምላክ የነገ ሰው ይበለን። ነገ ኃያሉ ሰማዕት ሊቀ ሰማዕቱ ቅዱስ ጊዮርጊስ ወራዊ መታሰቢያ ክብረ በዓሉ ነው። የሊቀ ሰማዕት የቅዱስ ጊዮርጊስን መልኩንና ገድሉን እየጸለይን ዕለቱን እንድናሳልፍ በልዑል እግዚአብሔር ስም ላሳስባችሁ እወዳለሁ። የማረባው የማልጠቅመው ምናምንቴ ወንድማችሁንም በጸሎታችሁ አስቡኝ። እግዚአብሔር አምላክ የነገ ሰው ይበለን። ደህና ደሩልኝ። መልካም አዳር። አሜን አሜን። ወንድማችን ቃለ ሕይወት ቃለ በረከት